ትላንት ረጅም ሰዓት የወሰደው መጀመሪያ ድረስ ለመንገድ ነበር የሚያደርግ ነው። ወደ መጨረሻ አካባቢ ወደ ቤተክርስቲያን የሚደረስ ነበር እና በትናንት እንትን ወደ ኮንክሉዥን ስንመጣ እኔ በያዝኩት ሀሳብ ቤተክርስቲያን የምትባለውን ነገር ዲፋይን የምናደርግበት ነገር ሌሎችን ነገር ያድናትንም ሌሎችን ነገሮችን የምንወድበት ነገር ከዛ ይነሳል እና ትናንት አኬ የክርስቶስ ቤተክርስቲያን ኦፍኮርስ እኛም እኔ ተስማምቻለሁ ብያለሁ። የክርስቶስ አካል ናት ቤተክርስቲያን። አማኞች ምንድን ናቸው? ብልቶች ናቸው የሚል ነገር አስተምረን ቤተክርስቲያን አካል ናት ክርስቶስ፣ ከዛ አማኞች ደግሞ ብልቶች ናቸው። እሱ አንድ ኮንሰፕት ነው ሳለ እኛ አርጊው እያደረግንበት ነበር። ምንድን ነው ቤተክርስቲያን የክርስቶስ አካል ብትሆንም ደግሞ አጥቢያ ቤተክርስቲያኖች አሉ። ለምሳሌ ገላትያ ምዕራፍ 1 ቁጥር 2 ጠቅሼ ነበር። ለገላትያ አብያተ ክርስቲያናት ይባላል። አካሉ አንድ ነው ክርስቶስ። እሱ አካል እንከን የለበትም፣ ስህተት የለበትም። እንደውም በእኛ ሀሳቤ አንደር ኮንስትራክሽን ትምህርት፣ ጸሎት፣ የቤተክርስቲያን ሊደርሺፕ እነዚህ ነገሮች ተደምረው የመጡት ያቺን ቤተክርስቲያን ለክርስቶስ ሰርግ ለማዘጋጀት ነው። ለማዘጋጀት ነው ማለት ዲፌክት አለ ማለት ነው። ዲፌክት አለ ማለት ነው። እንከን አለ ማለት ነው። ይሄንን ለማረጋገጥ እዚህ ያለ ሰው ጠቅላላ እኛም እዚህ ጥቂት እናንተ የፈለጋችሁበት ናችሁ የክርስቶስ ቤተክርስቲያን ውስጥ እንዳለን እናምናለን፣ ታምናላችሁ። ግን ህይወታችሁን ስታዩ እናንተ ጋር ክፍተት አለ። እናንተ ጋር ክፍተት አለ ማለት ደግሞ ቤተክርስቲያን ላይ ክፍተት አለ ማለት ነው። ምክንያቱም ትናንት ዲፋይን ስናደርግ ቤተክርስቲያን ጉባኤ ናት። ከዓለም ተጠርተው የወጡ ሰዎች ጉባኤ ነው። ከዓለም ተጠርተው ከወጡ ሰዎች መካከል ደግሞ እኛ ደግሞ ክፍተት አለብን። ምን አይነት ክፍተት? በእግዚአብሔር ቃል የአርነት እየወጣ የሚሄድ በጸሎት እየተስተካከለ የሚሄድ ጤነኛ ሊደርሺፕ ውስጥ ሰሚት በማድረግ ወይም ደግሞ ከጤነኛ የቤተክርስቲያን አስተዳደር ውስጥ በመግባት ለዛ በመገዛት የሚስተካከል ክፍተት አለ። ስለዚህ የክርስቶስ ቤተክርስቲያን እኛን አይተን ይሄንን ነገር አይተን ክፍተት አለባት የትኛው አጥቢያ ቤተክርስቲያን ወይም ደግሞ እንትኗ ማለት ነው። እና እነዛ ነገሮች ትንንሾቹ ነገሮች ሲስተካከሉ ያቺ ቤተክርስቲያን ሙሉ ትሆናለች የሚል ሀሳብ ትናንት አስተነበርና አኬ ደግሞ በደፈናው ያቺ የክርስቶስ አካል የሆነች ቤተክርስቲያን እንከን የለባትም እንትን የለባትም የሚለው ማብራሪያ ሰጥቶ ነው ትናንት ከመጨረሻ ላይ ስንጠጣ ነው ማለት ነው። እሺ ወንድማችን እንዳለው ነው። ከሁሉ በፊት እግዚአብሔር ይመስገን ስህተት ባይኖር እኛ አሁንም ሙግታችን ስህተት ባይኖር የገላትያ መልእክት የቆሮንቶስ መልእክት ምንላቸው አይጻፉም ነበረ። የገላትያን ቤተክርስቲያን እንደ ቤተክርስቲያን ከተቀበል የቆሮንቶስን ቤተክርስቲያን እንደ ቆሮንቶስ ከተቀበል እነዛ ሁሉ መልእክቶች ጳውሎስ ሐዋርያት የጻፏቸው መልእክቶች ሁሉ ለምንድን የጻፉት? ስህተትን ለማረም ነው። ትናንት እንግዲህ በነበረን ውይይት እንደምታስታውሱት ቤተክርስቲያን የክርስቶስ አካል እንደሆነች በእርግጥ አይተናል። ቤተክርስቲያን ማለት ጉባኤ የሆነ ህዝብ እንደሆነ፣ ቤተክርስቲያን ስንል የተለያዩ ብልቶች ስብስብ ከመሆኑ አንጻር አንድ ብልት ቤተክርስቲያንን ሊወክል እንደሚችል አይተናል። ቤተክርስቲያን እንደ ቤተክርስቲያን አንድ የክርስቶስ አካል ናት፣ መላ ማህበረ ምዕመናን። ከዚህ ከመላው ማህበረ ምዕመናን አንጻር ቤተክርስቲያን የክርስቶስ አካልም ጭምር ናትና ኢየሱስም ደግሞ እዛው ቤተክርስቲያን ውስጥ ራስ ነውና ቤተክርስቲያን ፈጽሞ ንፋቂ ውስጥ ልትወድቅ አትችልም፣ ስህተት ውስጥ ልትወድቅ አትችልም የሚለውን በተለያዩ የመጽሐፍ ቅዱስ ማስረጃዎች እንግዲህ አጣቅሰን ስናስረዳ ወንድሞቻችን ለናሙና ያህል አንዲት ጥቅስ እንኳን ይህችን ዓለም አቀፋዊት የጌታን ቤተክርስቲያን ልትሰጥ እንደምትችል አንድ ጥቅስን ያልኩት ሲያቀርቡ አልተመለከትንም። ያው እንግዲህ እናንተም ያያችሁት ስለሆነ መድገም ያን ያህል አስፈላጊ አይደለም። በተደጋጋሚ ግን እያነሱ ያሉትና አሁን ወንድሞቻችን በነገታው መጥተው ያነሱት ነገር ምንድነው? እንደው የገላትያ ቤተክርስቲያን ላይ አንድ ስህተት ታይቶ መልእክት ተጽፏል። የቆሮንቶስ ቤተክርስቲያን ላይ እንደዚህ ነው እና አጥቢያ ቤተክርስቲያናት ላይ አንዳንድ ጉድለቶች ሊታዩ ሊሰሙ ይችላሉ። ለምሳሌ የሆነ እናንተ አካባቢ ያለ የሆነ ቤተክርስቲያን ጋር አንድ መምህር ያልተገባ ነገርን ሲያስተምር ቢሰማ ወይም ደግሞ ትክክል ያልሆነ ነገር ሲደረግ ቢታይ ቤተክርስቲያናችን ያን ነገር ምን ታደርጓለች? ታርሟለች። ልክ እንደዛ ሁሉ በገላትያ ቤተክርስቲያን ውስጥ
ያው ትናንት እንደመለስኩት ጂዶ ክርስቲያንስ የሚባሉ አሉ። እነዚህ ቤተክርስቲያን እንደምታውቁት ከአይሁዳውያንም ከአሕዛብም እየመጡ የሚገቡባት ሁሉንም የምታቀፍ የክርስቶስ አካል የክርስቶስ መርከብ ናት እና ከአይሁዳውያን የሚመጡት እነርሱ አስቀድሞ ይህ መገረዝ ምናምን ነገር ስላላቸው መገረዝን ለድህነት አስፈላጊ እንዲሆን አድርገው አበክረው ያስተምሩ ነበረ እና በዚህም ምክንያት አንዳንዶችን ያናውጡ ጀመር። በተለይ ከአሕዛብ የሚመጡትን ወደ ክርስትና ማለት ነው ካልተገረዛችሁ ልትድኑ አትችሉም እያሉ ያወኳቸው ነበር። እንዲህና መሰል አይነት ነገሮች ሲያደርጉ ጳውሎስ ይጽፋል ለገላትያ ቤተክርስቲያን አንዳንድ የሚያውቋቸው አሉ የክርስቶስን ወንጌል ሊለውጡ የሚሉ ተጠንቀቁ እያለ እንደ ማስጠንቀቂያ እንዲሆን ይጽፋል። ስለዚህ የተለያዩ አካባቢዎች ላይ አንዳንድ ስህተት የሚሰሩ ሰዎች ሊኖሩ ይችላሉ። ቤተክርስቲያን እንደ ቤተክርስቲያን ግን እንዳጠቃላይ ኑፋቄ ውስጥ ትወድቃለች ወይ ከተባለ አንድ ጥቅስን ያላመጡት። እኛ ግን ኤፌሶን ምዕራፍ 5 በተለይ የክርስቶስ አካል ከመሆኑ አንጻር ቆላስይስ 1:18 የክርስቶስ አካል ከመሆኑ አንጻር ደግሞ ለክርስቶስ ለራሱ ሙላቱ እንደሆነች የተነገረበትን የኤፌሶን ምዕራፍ 1ን እያነሳን እንዲሁም ደግሞ ጌታችን ቃል እንደገባለን ሁልጊዜም ከእናንተ ጋር ነኝ ብሏልና ጌታ እንደሚጠብቃት ቤተክርስቲያን ጉባኤው መንፈስ ቅዱስን ደግሞ ወደ እውነት ሁሉ ይመራችሁ አድርጎ እንደላከልን መንፈስ ቅዱስ ጠባቂያችን እንደሆነ በጣም በርካታ የመጽሐፍ ቅዱስ ማስረጃዎች አሳይተናል። መጽሐፍ ቅዱስ አማኞች ነን፣ መጽሐፍ ቅዱስ እየገለጥን እንደዚህ አሳይተናል። ከአባቶች ከተባልን የማሳየት ነገሩ ይኖራል ማለት ነው። ቀጥሎ ትናንትና ከቱምታር ያሰናል ክሮሴስ ኤግዛሚኔሽን ነው አሁን ጥያቄና መልስ ነው። ባለፈው ክሮስ ኤግዛሚኔሽን እያስቆመ ጠየቅ የሚችልበት የውይይት ፓርት ላይ ደርሰናል ማለት ነው። 10 ደቂቃ አላቸው። እሺ የክርስቶስ አካል የክርስቶስ ቤተክርስቲያን በፍጹም ኑፋቄ ሊያጠቃት አይችልም። አንድ ብለሃል። ሁለተኛ ነገር ደግሞ ምንም አይነት ጥቅስ አላቀረባችሁም። ኦኬ ላቀረብልን ማስረጃዎች ጥያቄዎችም ልትይ ከማስረጃዎች ጋር ጥያቄዎች አሉ። የክርስቶስ ቤተክርስቲያን ስህተቶች ልትወድቅ ትችላለች። ማስረጃ የሐዋርያት ሥራ ምዕራፍ 20 ላይ የኤፌሶንን ሽማግሌዎች ታሪክ ነው። ሰፊ ታሪክ ነው። ሐዋርያት ሥራ ምዕራፍ 20 ላይ ቼክ ማለት ትችላላችሁ። 20 ላይ ቀጥታ ወደ መቄዶንያ የሚመጣ የኤፌሶን ቤተክርስቲያንን ሽማግሌዎች ጳውሎስ አስጠርቶ መንፈስ ቅዱስ በክርስቶስ በገዛ ደሙ ያርጃት የእግዚአብሔርን ቤተክርስቲያን ልትጠብቁ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ። አንዳንዶች ደቀ መዛሙርቱን ወደ ኋላ የሚስብን ነገር ወይም ደግሞ ጠማማ ነገር በሚመጣው ዘመን ላይ እንደሚያስገቡ አውቃለሁ ይላል ጳውሎስ። ይሄ ማለት ቤተክርስቲያንን የመጠበቅ ስፔሻሊ በትምህርት የመጠበቅ ኃላፊነት ቤተክርስቲያን የሚል ነገር ሜንሽን ተደርጎ ይሄን ያዘልን ቤተክርስቲያን የሚል ነገር ሜንሽን ተደርጎ ከስተት ትምህርት ቤተክርስቲያንን የመጠበቅ ትልቅ አደራ አለባችሁ፣ ይሄን አስተውሉ ብሎ ጳውሎስ ማስጠንቀቂያ ይሰጣቸዋል። which means ወይም ነው ይቀርታ እንግሊዝኛ አስተማሪ ስለሆንኩ ነው በግል እንግሊዝኛ የምጠቀሙትና ቤተክርስቲያንን የመጠበቅ ኃላፊነት ከስተት ትምህርት የመጠበቅ ኃላፊነት ሲሰጣቸው ያንን ነገር ባይወጡ ቤተክርስቲያን ችግር ውስጥ ትገባለች ማለት ነው። ስለምትገባ ማለት እግዚአብሔር ያለ ምክንያት ምንም ነገር አያደርግም እና ቤተክርስቲያን ሊትራሊ ችግር ውስጥ እንደምትገባ ያሳያል። እነዚህ ሰዎች የተሾሙበት ምክንያት ማለት አንደኛ ጥያቄ ብትጠይቅ የጥያቄ ሰዓት ስለሆነ እሺ የጥያቄ ሰዓት ጥያቄ ምን መሰለህ ከዚህ ላይ ስህተት የለባትም ብለሃል። ይሄን ምን ታደርገዋለህ? ጥያቄ አንሺ የሚመልስ አሰደቀኝ ብሎ ተቀመጭ በሐዋርያት ሥራ ምዕራፍ 28 ላይ ቅዱስ ጳውሎስ በኤፌሶን ያሉ የክርስቲያን አባቶችን ጳጳሳትን ሰበሰበና እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ አለ። ለምን? አንዳንዶች ስህተቶችን አሽኮ ሊያስገቡ ስለሚችሉ ነው አለ። ከዛ ከቀጣይ ጥቅስ ላይ ይህንን ስለሚያበራ ይሄ የተናገረው ነገር ቀበባል ነው።
አንዳንዶች ስህተት ነገሮችን ወደ ክርስቲያን ሊያስገቡ ይችላሉ። የስ ስህተትን የሚያስተምሩ ሐሰተኛ መምህራን ሊኖሩ ይችላሉ። ልክ እንዴት ለምሳሌ ቅድም እንዳልኳቸው ጂዶ ክርስቲያንስ መጥተው የእግዚአብሔርን ጸጋ በማጣጣል ድህነት በግርዘት ነው እያሉ እያስተማሩ የሚመጡ ሰዎች አሉ። ስለዚህ ሁልጊዜም ቢሆን ምን ያስፈልጋል? እረኞች ጥንቃቄ ማድረግ አለባቸው። አንድም ለራሳቸው ሌላም ለመንጋዎቹ። ይህ ማለት ግን ቤተክርስቲያን ላይ የተለያዩ ችግሮች አይፈጠሩም አላለም። ከውስጥም ከውጭም ከጥንትም ጀምሮ የሚሰሙ ጊዜም ችግር ሁልጊዜም ቢሆን ይገጥማል። ከውስጥ በኑፋቄ ከውጭ ደግሞ በአረማውያን በማሳብ ግን ምንድን ነው ካልን በዚህ ሁሉ ውስጥ ግን የማይተዋት ሙሽራ አለ እያለ ነው። ይህ ሙሽራችን ኢየሱስ ይባላል። ጌታ ልክ ባል ሚስቱን በፍጹም አሳልፎ ለሞት ለጥቃት ሊሰጣት እንደማይችል ሁሉ ለሙሽራይቱን ቤተክርስቲያንንም አሳልፎ ሊሰጣት አይችልም እያለ። ስለዚህ ችግሮች ሊመጡ ይችላሉ፣ ግን ጌታ ግን ሁሌም ጠብቆቱ ከእርሷ ጋር ነው። በምን ማወቅ እንችላለን? አስተምሩ አጥብቁ ካለ በኋላ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ማለት ነው። ክቡር ጳውሎስ ደግሞ ስለ ክብርት ቤተክርስቲያን ሲናገር በኤፌሶን ምዕራፍ 5 ቁጥር 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ይፈልግ በማለቱ። ስለዚህም እንዲህ ያለ ነገር በፍጹም ሊገጥማት አይችልም። እርግጥ ነው ችግር ይመጣል፣ አይጠላትም። እባክህ ወደ ይሄ ይሄ አንድ ስህተት የግለሰቦች ቤተክርስቲያንን ሁሉ አይወክላትም የሚል ሀሳብ አስተዋል። አሁን በመልስ ላይ የተረዳው ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ለቆሮንቶስ ሰዎች መልእክት ጽፈላቸው ችግሮች አሉ። ለምሳሌ የቆሮንቶስ መልእክት የተጻፈበት ምክንያት አንደኛው የስነ ምግባር ችግር ነው። ሁለተኛ ነገር ደግሞ ክርክር ነበር ከዘመን ፍጻሜ እንትን ጋር አንደኛ ቆሮንቶስ ምዕራፍ 15 ላይ እንደተቀመጠው የመጨረሻው ዘመን ላይ ወይም ደግሞ ትንሣኤ ከአሁን በፊት ሆኗል የሚሉ ሰዎች ነበሩ። የሰት ትምህርት ነበር። እነዛ ነገሮች ነበሩና ምዕራፍ 5 ቁጥር 6 ላይ ይላቸዋል፣ መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንደሚያቦካ አታውቁምን? ይላቸዋል። ጥቂት እርሾ ሊጡን ሁሉ እንደሚያቦካ አታውቁም? ጌታም በትምህርቱ ላይ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ፣ እሱም ግብዝነት ነው ብሏቸዋል። ምን ማለት ነው? የስተት ትምህርት እንደ እርሾ ሆኖ ይገባና ወይም ደግሞ ቤተክርስቲያን የሚበክል የትኛውን ነገር ለምሳሌ ቅድስና ሊሆን ይችላል። ቤተክርስቲያን እንኳን አልባለችም እያለ ቅድስና ችግር ሊሆን ይችላል። እንደ እርሾ ትንሽ ሆኖ ይገባል፣ በግለሰብ ይገባል፣ በአንድ ሰው ይገባል። በዛ መልክ ይገባና ግን ትልቁን ምስል ያበላሻል። ሶ ጳውሎስ እርሾውን እንደ ተራ ነገር አሁን አንተ እንዳየኸው የግለሰብ ችግር ብሎ አላየው። አትመኩ። ምክንያቱም ይሄ አንድ ሰውዬ ላይ ታየ። ለምሳሌ አባቱ ሚስት ያገባ አንድ ሰውዬ ላይ ታየ ነገር እንደ ተራ ነገር ከተቆጠረና ቸል ከተባለ ትልቁን እርሾ ያቦካል ወይም ደግሞ ትልቁን ቤተክርስቲያን ይበክላል። እነዛ ሰዎችም ቤተክርስቲያን ውስጥ የተሾሙበት ምክንያት ትንሹ ነገር ሰርጎ የሚገባው ነገር ትልቁን ነገር ስለሚያቦካ ነው። ትልቁን ነገር የሚያቦካ ከሆነ የግለሰብ ችግር ልንለው አንችልም። ዝም ከተባለ ትልቁን ነገር ያበላሸዋል። ሌላ ነው። እሺ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ያለውን የጳውሎስ ቃል በመጥቀስ ወንድማችን እንደው መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንደሚያቦካ አታውቁም እንዴ አለ። መመካታችሁ መልካም አይደለም ማለት ይሄ ስለምን ፍቅርና እየተወራ አይደለማችን ክፉ ሲጀመር ስለምን ፍቅርና ሽጣው እንዴ ነው አያወራም። እያወራ ያለው ስለምንድን ነው? አንድ ሰው አለ ከላይ ጀምራ ኮንቴክስት የሚባል ነገር አውድ የሚባል ነገር ታውቃለህ። ቀላቅለ ትምህርቱን ስላስገባን እንጂ ታውቃለህ። ቀላቅለ ትምህርቱን ቀላቅለ ትምህርት የለም እዚህ ውስጥ ያለው ምንድነው? አንድ ሰው በስነ ምግባር ተከሰሰ። ምን አይነት ስነ ምግባር? በአሕዛብ ዘንድ እንኳን የማይሰማ የዝሙት ኃጢአት ውስጥ እንደገባ ተነገረበት። ይህ ምንድነው? የአባቱን ሚስት አገባ ሰውየው። ይህንን ያዩ የቆሮንቶስ ሰዎች ደግሞ ጸጥ አሉት። እንደዛ እያደረገ እንኳን አያወግዙትም፣ ዝም አሉት። እና ጳውሎስ ወቀሳቸው፣ መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሙሉ እንዲያቦካችሁ። ዛሬ እሱ ዝም ካላችሁት ነገ እሱን እያዩ ደግሞ ሌሎቹ በኃጢአት ድምምድ ውስጥ ይወድቃሉ። ስለዛ ከኃጢአት ውጡ የሚል መልእክት እናስተላልፋለን። አንድ ነገር ማለት ነው፣ ትምህርትስ ቢሆን ኃጢአትስ ቢሆን እንዲህ ያሉ ነገሮች ሌላውን ማህበረ ምዕመናን አይበክሉም። እንዴ የሆነ ሰው ስህተት ሲያመጣ ይበክላል አይበክልም? ሌላውን ምዕመናን ይበክላል። ስለዛ ምን ይደረጋል? ተጠንቀቁ የተባለ ለዚህ እንደ ተራ ነገር እኔ በፍጹም አላየሁም። ግን አንድ ሰው ኑፋቄን ሲያመጣ ሌላውን በኩሉ ለምሳሌ አንድ ሰው ወደ ቤተ ክርስቲያን ሰርጎ ገብቶ የማይሆን ትምህርትን አስተማረ ነው። ለምሳሌ ጥምቀት ያለ ቅዱስ ቁርባን በጌታ ሥጋና ደም አይደለም እያለ አስተምሮ የሆኑ ሰዎችን በከለ።
የሆኑ ሰዎች ይህን ትምህርት ሰምተው ከቤተ ክርስቲያን ቢወጡ የሆኑ ሰዎች የዛን ሰው ትምህርት ሰምተው ከቤተ ክርስቲያን ቢወጡ እነዛ ሰዎች ተበከሉ፣ ተጎዷል፣ ተጎድቷል። ስለዚህ ይጎዳሉ። ስለዚህ ሁሉ ጊዜ ምን ያስፈልጋል? ጥንቃቄ ያስፈልጋል። ቤተክርስቲያን ሁሉ ጊዜም ቢሆን ጥበቃ ያስፈልጋል። የመጀመሪያው ጥበቃ ከጌታችን ከኢየሱስ ነው። ከዚያም እርሱ በላከው በመንፈስ ቅዱስ ነው የሚጠብቃት። ከዚያ በኋላ ከእርሱ በታች ግን በምድር ላይ ደግሞ ጳጳሳትን ሾሟል። የሚያስገርም ባይዘ ይህ ጉባኤ ጳጳሳት አለው። በመንፈስ ቅዱስ የሚሾሙ ጳጳሳት አላቸው። አሁን ወደ እናንተ መጥቼ ጳጳሳት አሏቸው የሚለው አንድ ጳጳስ ተጠቅሶ ያላችሁ እዚህ ያላችሁ ካለ ማለት ነው አለ እና ከዚህ አንጻር መመለከቱ ይገባል። እሺ ኦኬ። በጣም ይገርማል። እኛም የደገፈን ሰበስታለሁ። እሺ ጥሩ። ወደ እናንተ ፊት ለፊት ነው አዞች ጭምር አሁን ይሄ ነገር ዝም የሚባል ቤተክርስቲያን ይበክላል አይበክልም ጠይቋቸው። ቤተክርስቲያን ይበክላል አይበክልም የሚል ነገር ጠይቋቸዋል። አዎ ምክንያቱም ጉባኤ ነው ብለናል። ቤተክርስቲያን የሚባል ነገር የምዕመናን ጉባኤ ነው ብለናል። ምዕመናንና አንተን ህንጻውን ቤተክርስቲያን አንድ ብቻ ጉባኤ ብለን ስላለን ምዕመናንን ይበክላል ማለት ጉባኤ ይበክላል ማለት ጉባኤ ይበክላል ማለት ቤተክርስቲያን ይበክላል ማለት ነው። ሁላችሁም አዎ ይበክላል ብላችሁ መልሳችሁለት። ስለዚህ ይሄ ነገር ማስጠንቀቂያ መጥቷል። ማስጠንቀቂያ የመጣው ቸል ብትሉት ይበክላል ነው። ቸል ካሉት ይበክላል ነው። ቸል ካሉት ከተበከለ ደግሞ ቤተክርስቲያን ወዴት ትበከላለች ነው። ስለዚህ ያፈነ ያለው ጳውሎስ ይበከላል ያለ ወንድማችን በደንብ አድርጋችሁ ስሙ። ይሄን መልእክት የሚጽፈው ጳውሎስ ነው። ይሄን መልእክት እየጻፈ ያለው ጳውሎስ ነው እና እዛ ቸል ቢሉት ጳውሎስም የቤተክርስቲያን አካል አይደል? ስለዚህ ከእነርሱ አልፎ ዓለም አቀፋዊቷን አንዷን የጌታ ቤተክርስቲያን ነው የሚበክላት እያሉ ስለሆነ ጳውሎስም አብሮ ይበከላል ብሎ እያስተማረ በፍጹም ጳውሎስ ይበክላል። ስለዚህ ወሰነን እያወራ መልስ እንጂ ጳውሎስ አይበክልም። በፍጹም መበከል እየታደጋቸው የማይበከል ከሆነ መላው የጌታ ቤተክርስቲያን ትበከላለች ማለት ነው። የቤተክርስቲያን ስለዚህ ለምሳሌ ገላትያ ምዕራፍ 1:6 ሁላችሁም እያወጣችሁ ትከታተላላችሁ። ገላትያ ምዕራፍ 1 ጥቅስ እየጠቀሳችሁ አልነበራችሁም ብሏል። እንደገና ደግሞ የገላትያ ቤተክርስቲያን የሆኑ ግለሰቦች እንጂ ሙሉ ጉባኤው አልተበከለም ወይም ስህተት አልገባበትም ብላል። ቻንስ ጨርሳለች። እንደዚህ ይላል በክርስቶስ ጸጋ በክርስቶስ ጸጋ እናንተን የሆነን ግለሰብ አይደለም እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል ልባርክ ወደ ልዩ ወንጌል ተራ ነገር አይደለም። ዝም ብሎ ስህተት ይሄ ድነት ሊያስገኝ ወይም ድነት ሊያሰጣ የሚችል ነገር ነው። ወንጌል ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ ይደነቃለሁ። ምኑ ማህበረ ጉባኤው ሙሉ የገላትያ እንዴት ገላትያ ቤተክርስቲያን ሙሉ ነው ወደ ልዩ ወንጌል የወጣችሁ ማለት ነው። ስለዚህ ጳውሎስ የገላትያ መልእክት የጻፈው ደግሞ ስህተት ስለገባና ወደ ልዩ ወንጌል ዘወር ስላሉ ቤተክርስቲያኑ ስህተት ባይገባ ኖሮ ወደ ልዩ ወንጌል እንዴት እንዳለፈ አንድ ግለሰብ ጠቅሶ አይደለም እንደዛ እያለ ምን ታደርገዋለህ? ይሄን ጥቅስ ማለት ነው ሙሉ ጉባኤ አንድ ማህበር ከጌታ ወንጌል ከወጣ ማህበር እንደ ማህበር ማለት ነው ቤተክርስቲያኑ ይቀጥላል። የኛም ጥያቄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታለች ነው ያለው። ችግር አሁን ምን አገናኝ? አሁን የኢትዮጵያ ቤተክርስቲያን ምን አመጣት? ስለ ጉባኤ ሳይሆን ጥያቄ ምንድን ነው? ያዘለት ችግር ስለዛ በቃ መልስ ልመልስና እንጨርሰው። እንግዲህ ደቂቃ ካልፈለጋችሁ ማለት ስለዛ ለእነሱ ሰሚት ናት፣ አንተም ሰሚት አለ። እነሱ ጥያቄ መልስ እኮ ሰሚት አለ። እነሱ ይቀርብልኝ ማለት መልስ ለመመለስ አይፈቅዱልኝም አይደለም። ለምሳሌ በተቻለ መጠኛ ለእነሱ ሰሚት ማድረግ በእነሱ ውስጥ ለመሆን እየሞከረ ነው። ምንድን ነው አሁን የተቃወምኩት ነገር የተቃወሙትን ነገር እንገር ሊድ እንዲያርጉ የሚገባው እነሱ ናቸው። አሁን ካለ ነገር ለምሳሌ ካስቆሙ ማቆም አለ እስከፈቀዱ መናገር አለ። ለምሳሌ ለእሱም ይሁን ለራስህ እነሱ በቃ ወደ እርሱ መልስ ነገር የተፈጠረው ማለት ነው። እሱ አንድ ደቂቃ ጨረሰ። እዚህ አንተ ያለው የጀመረ ስለሆነ አንድ ደቂቃ እሱም ስለተስማማ ነው ማለት ነው። የሚመልስበት ደግሞ ጥያቄውን ጨርሷል አይደል? የሚመልስበት ደግሞ አንድ ደቂቃ ብንሰጠው ቆይ ምናምን ነገር ብሎ ምን መሰለህ ደቂቃ የጨመረለት
በቃ ጠይቅ እነሱን ነው ሊመልስለት ሲል ሰዓቱን ሲያይ ደቂቃው ስላለቀበት ጭማሪ ሰዓት ላይ እሱ ያለው እሱ የራሳችሁ አይደል? የራሳችሁን ሰዓት ጨርሳችሁ ማለት ነው። እኔ ቻሪታ ነው እኔ ስለፈቀድኩ ብቻ ማለት ነው ተጨምሩላችሁ። እኔ ባልፈቀደ እሱ ጨመራችሁ፣ ምክንያቱም የተሰጣችሁ ጊዜ ስለጨረሳችሁ። ስለዚህ እኔ በጣም ቻሪታ ብሎ እየጨመርኩላችሁ ጥያቄውን ጠይቅ ሲባል ሰዓት የተወሰነ ስለወሰደ ጥያቄውን ጠይቆ ዝም ብሎ አይታለፍ። ሰዓት እኮ የሚያጣላ ነገር ሆኖ አይደለም። በቃ ወደ መልሱ የሚባል ነገር ማለት አንድ እንደዛ ላክሽን ምን መሰለህ እነሱን ፍቃድ ጠይቀህ ከዚህ በኋላ ያቆሙ ምናምን አቆሙ ሳይሆን ወንድማችን እሱ በገላትያ መልእክት ምዕራፍ 4 ላይ ያለው እንዴት ከዚህ ከወንጌል እንደወጣችሁ እንደተቃለ የሚለው ክፍል በማንሳት ሙሉ የገላትያ ቤተክርስቲያን ከወንጌል ወጣለች ብሏል። ሙሉ የገላትያ ቤተክርስቲያን ከወንጌል ሙሉ በሙሉ ወጣለች አበጣቸው። ከወጣች አንተ ያልተጠየቀው ነበር። አንዲት ቤተክርስቲያን ሙሉ በሙሉ ከዚህ ከጌታ ወንጌል ወጣች ማለት ጭራሽ ድህነትን የሚያሳጣ ነው። ወንጌል ቀላል አይደለም ብሎናል። ስለዚህ አንድ ሰው ከወንጌል ወጣ ማለት ድህነቱን አጣ ማለት ነው። የገላትያ ቤተክርስቲያን ከወንጌል ሙሉ በሙሉ ከወጣች ድህነቷን አጣለች፣ ቤተክርስቲያን መሆኗም አብቅቶለታል ማለት ነው። ግን ገላትያ ምዕራፍ 1 ገና ስትጀምሩ እነሱ ራሱ ረስተውት ዘንግተውት ነው እንጂ ምን ብለው ጀመሩት ነበር? ለገላትያ አብያተ ክርስቲያናት ይላል። ስለዚህ ቤተክርስቲያን ተብሎ ስለተጠሩ ሙሉ በሙሉ ከወንጌል አሉት። ግን ውስጥ ላይ ያሉ አንዳንድ ሰዎች ግን እየታወቁ ነበር። በምን ወንጌልን የሚያስቱ ሰዎችን ትምህርት እየሰሙ ማመን የጀመሩ ሰዎች ነበሩ። እነሱን ተቃወሙ ነበር። ደቂቃ ስላለቀ እንደዚህ ተመለሰ። ደቂቃ ምናምን ሰዎች ካላችሁ አንድ ጊዜ መውጣት ትፈልጉ ካላችሁ አንድ ይውጡና ስታርት እያደረገ ስለሆነ ስትንቀሳቀሱ ስልካችሁ ምናምን ሳይል ናዝጋ እንግዲህ በዚህ በያዝነው ትምህርት ላይ ቤተክርስቲያን እንከን ውስጥ ትወድቃለች፣ ስህተት ውስጥ ትወድቃለች። ምንም አይነት ስህተት የማይኖርበት መጽሐፍ ቅዱስ ነው ብለው ስህተት የማይኖርበት መጽሐፍ ቅዱስ ብቻ ነው። ቤተክርስቲያን ስህተት ይኖርባት ይችላል፣ ልትሳሳት ትችላለች። እሺ፣ ስለዛ ከመጽሐፍ ቅዱስ አንፃር አድርጌ ልጠይቅ ካለ እንጂ የማቴዎስ ወንጌል ማን ይጻፈው? በምን ነው? በቤተክርስቲያን ጉባኤ። በየትኛው ጉባኤ? መጽሐፍ ቅዱስ ቀንና ወሰነ የትኛው? እሺ ቤተክርስቲያን እንደዛ ብላ ማቴዎስ የጻፈው ወንጌሉን ስትል ተሳስታለች። ምክንያቱም ቤተክርስቲያን ተሳሳተች። እሱ መልሴ ክርስትና ውስጥ ሁሉም ነገር እንደ ሳይንስ በፕሩቫል በእምነት ነው። ለምሳሌ ሐዋርያት ኢየሱስ ተነሳ ሲነሳ አዩ ብቻቸው። ከዛ ወጥተው ኢየሱስ ተነሳ ብሎ መስበክ ጀመሩ። ጌታ አለ ብሎ ሰው አልጠየቀም፣ ወይም እንዲጠይቅም አይገባም። ምን ይላል? እንዲህ ያለ የአይን እማኝ አለ ሲያስረዳ ራሱ በአንደኛ ቆሮንቶስ ምዕራፍ 15 የተሰራው ነገር እኛ ብቻ ሳንሆን 500 የሚያህሉ ወንድሞች ጌታችን ተነስቶ አይተውታል። ስለዚህ የአይን እማኝ ምስክርነት አለ እዚህ ጋር። እኔ ደግሞ የጠየቁ ቤተክርስቲያን የምትሳሳት ከሆነ የማቴዎስ ወንጌል ለራሱ ማቴዎስን የጻፈው ብሎናል። ይህን ደግሞ የነገረችን ቤተክርስቲያን ናት ብሏል። ቤተክርስቲያን ተሳስታለች። እሺ ነገር የአይን እማኞቹ ቢኖሩ እንኳን ለምሳሌ እኔ ሲነሳ ክርስቶስን አላየሁትም በመቃል ውሸታችሁ ነው ብላችሁ ያን ሲል የአይን እይታ ምስክርነት አለ። ስለዚህ አንተ እንደዚህ ስለዚህ እንዲሁ አመኘ እንጂ አላየሁም ይላል። የምር ማቴዎስ ሲጻፍ አይታል። ጃፓን ነገር ላይ ይሄ ነገር አለ። ይሄ ጃይቼ ነው ነገር እኔ የአይን ምስክር ነኝ። የአይን ምስክር ነኝ። ግማሽ አካሉ ፈረስ የሆነ ግማሽ አካሉ ሰው የሆነ ሰው አይቼ መጣሁ ለሃ ትክክል አይቻል። የአይን ምስክር ነኝ። አንተ ሁለት ድል ነው የሚሆነው ወይ ደግሞ አለማመን። አንተና ሌሎች ሰዎች ፕሩፍ የማድረግ ድል ከሌለ ያየኸው አንተ ብቻ ሳትሆን 500 ሰዎች ሙሉ አይተውት 1 ሚሊዮን ሰው አይተው ግን ነው ከነገርከኝ ማለት ነው። ለምሳሌ አንተ ነገርከኝ፣ እሱ ደግሞ መጥቶ ሌላ ነገር ነገረኝ ማለት ሳያይ ማለት ነው። እንደዚህ አለ ይባላል ብሎ ብቻ ዝም ሳይ ያንተ ነው የምቀበለው። ምክንያቱም አይን ማኛ አንተ እሺ ልንገርህ አሁን ርዕሱ ወደ ሌላ እንዳይ ጥያቄ ገረብ አድርገህ ስማ። የማቴዎስ ወንጌልን ማቴዎስ ይጻፈው አይጻፈው ዝም ብዬ እንደዚህ በእምነት በቃ እንዲሁ ተቀብዬ ነው እንጂ እንኳን አላውቅም ያልከኝ
አይደለም ታውቃለህ? አዎ የምታውቁ ነው ማስረጃ ቤተክርስቲያን እምነት ያስፈልጋል። ክርስትና ውስጥ ኤቭሪቲንግ ፕሩቭ አይደረግም። ለምሳሌ አሁን ወደ ክርስቶስ ትንሣኤ ነው የምንመጣው። ኢየሱስ ተነስቷል ሲባል ሐዋርያት አይተው ሲሰብኩ እሺ እያንዳንዱ ነገር ምክንያት ማቅረብ አይጠበቅብኝም። ስለዛ መጽሐፍ ቅዱሱን ራሱ ማቴዎስ ይጻፈው አይጻፈው መጽሐፍ ስለዛ የማቴዎስ ወንጌል ራሱ መጽሐፍ ቅዱስ ሊሆን አይሆንም ዝም ብለን እንደዚህ በእምነት ብቻ ተቀበልን ማለት ነው። ካልሆነ የማቴዎስ ወንጌል መጽሐፍ ቅዱስ ለምን ማስረጃ አስተራ አሁን በእምነት ብቻ አይደለም ብሎ ማስረጃ ነገር አጤ ባይብል ከያሱ ለምሳሌ ታሪክ ትናንት እናንተ እንደነበረ ትርክት አለ። የማቴዎስ ወንጌል መጽሐፍ ቅዱስ ለምን ማስረጃ ይሄው ልስጥ ስለዛ አይተዋል አሁን መጥተ አይ በእምነት ብቻ ብለን ተራው እምነት ብቻ ስለዛ ምንም ማስረጃ የለም አይደለም ማስረጃ ያለ እሺ እሱ ቤት ማስረጃ በመጀመሪያ ደረጃ ቤተክርስቲያን መቀጠል ይችላል። በመጀመሪያ ደረጃ ቤተክርስቲያን ልትሳሳታለች እንጂ ሙሉ ለሙሉ ትሳሳታለች የሚል ነገር አላወራንም። መጽሐፍ ቅዱስን ማቴዎስ ማለት እንዳጠቃላይ ሲሆን አትሳሳትም አይደለም ስህተት ሊገባባት ይችላል እንጂ እዚህ ላይ ተሳስታቢ ነው ላስረዳህ እኮ ነው። በመጀመሪያ ደረጃ ማቴዎስ ወንጌልን ብቻ ሳይሆን ሙሉ መጽሐፍ ቅዱስን በትውፊት ነው የተቀበለው፣ በቅብብሎሽ ነው የተቀበለው። አወፈየ አቀበለ ማለት ነው። ከማን የተቀበልነው? ከመጀመሪያ ቤተክርስቲያን። ለምሳሌ አንተ የማቴዎስ ደቀ መዝሙር ነህ እንበል። እኔ የማቴዎስ ወንጌልን ጽፌ ለአንተ አቀበልኩ፣ አንተ ደግሞ ለቀጣዩ ዘመን ታቀብላለህ። ኦኬ። ስለዚህ ይሄንን ሌተር ለምሳሌ ቆሮንቶስ ገላትያን መልእክት ጳውሎስ እንደጻፈው ለምሳሌ ማቴዎስ እንደጸግጽ አሁን ገላትያን ጳውሎስ እንደጻፈው ገና የጌታ ጸጋ ይብዛላችሁ የጳውሎስ ምናምን ብሎ ሲጽፍ ሌተሩ ላይ ያለ የማቴዎስ ወንጌልን ደግሞ የመጀመሪያው ዘመን ቤተክርስቲያን ወይንም አስተላልፏል። ተሳስተው ቢሆንስ እንዴት ተሳስተው ቤተክርስቲያን ተሳሳታለች ስለምትል ትሳሳታለች ልትሳሳት ትችላለች። አዎ ልትሳሳት ትችላለች እያላችሁ ነው። ስለዛ ብትሳሳት እሺ አሁን አተቆ ቅድም ዝም ብዬ አምኜ ብቻ ነው እንጂ አሁን እንጃ በላህ አሁን እሱ ቤት እሺ አሁን ቤተክርስቲያን ልትሳሳት የምትችል ከሆነ ማቴዎስ ወንጌል ራሱ አዲስ ኪዳን መጽሐፍ ቅዱስ ለመሆኑ በምን አወቅ ስለ ቤተክርስቲያን ነገር ያለ ቤተክርስቲያን ተሳስታለች ሲልስተን አሁን ያንተ ጥያቄ ምን መሰለህ? አማርኛውን ስንፈታው ማለት ነው ልትሳሳት ብትችልስ አሁን ይሄ ያለ ማመን ጥያቄ ወይም የኤቲስት ጥያቄ ነው የጠየቀኛል። ቤተክርስቲያን ሲጣፋ የኤቲስት ጥያቄ አይደለም። እኔ ብትጠይቀኝ አሁን ይሄን መልስ ነበር። ቤተክርስቲያን እንደ አጠቃላይ አይሁን ልትሳሳት አትችልም ስለተባለ አንዴ አሁን ወደ ቀጣይ ጥያቄ ስለማ ማስረጃ አረ ይሄን አልመለስም። ወደ አሁን ቀጣይ ይሄን አልመለስም። ይሄን አልመለስም። አንዴ ባክ ስለዚህ ይሄን አልመለስም። ይሄ እኮ የጥያቄ ሀሳብ ነው። እሺ አሁን ያመለስኩት መልስ እናሰጣ ቤት ነው አሁን በተጨማሪ ጥያቄ መልስ የለም። መልስ አለ በደንብ በቀጥታ መጽሐፍ ቅዱስን ስታጠና ልትስት ትችላለህ። አንተ ልትስት ትችላለህ። ስለዚህ አሁን ቢያስፈት ትምህርት ልትሳሳት ትችላለህ። ስለዚህ ስህተት ውስጥ ልትሆን ትችላለህ ማለት ነው። ወደ ቀጣይ ስለዚህ እርግጠኛ መሆን አይቻልም ያሉበት ሁኔታ ውስጥ ቤተክርስቲያን ግን አዘፉን ስለማትሳሳት ከነዚህ ትምህርት ላይ እንዳለ 100% እርግጠኛ ነኝ። ስህተት ውስጥ ከገባ ደግሞ ኑፋቄ ስለሚያጠፋ ጥፋት ውስጥ ልትሆን ትችላለህ። እስቲ ያው ፖሲቢሊቲ አለ። እሺ ወደ ቀጣይ ጥያቄ አሁን ደግሞ እሱ ባለ እሺ ቤተክርስቲያን ጉባኤ እንደሆነች ተስማምተናል አይደል? ጉባኤው አንዱ ጉባኤ ልትጠፋ ትችላለች። የስተት ትምህርት ውስጥ ከገባች ለምሳሌ ያንን ጉባኤ ያደረገው የሰዎች ስብስብ መሆኑ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ጥያቄው ጉባኤ ያደረገው ምንድን ነው? ሰራ ምን ለማለት ነው? ጌታችን አንድ ጉባኤ ሰራል። አንተ እንድታብራራ እኮ ነፃነት የሰጠህ ነበር። እሱ ጥያቄ መልሰው መልሰህ ከዛ ተባልኮ ጠይቅና ጉባኤው ጉባኤ ጌታ የሰራት ጉባኤ ልትጠፋ ትችላለች አለ። በመጀመሪያ እኛ ጉባኤ ስንል በሁለት መንገድ ነው የምናየው። መጀመሪያ ትናንትም ተናግረናል። የመጀመሪያው አጥቢያ የሰዎች ስብስብ ነው። አይ እኔ እንዳጠቃላይ የጌታ ጉባኤ ነው እኮ የጌታ ጉባኤ ስትል ለምሳሌ አሁን እኛ እንዳጠቃላይ የጌታ ጉባኤ ልጠፋ ትችላለች። የጌታ ጉባኤ አይጠፋም። አይደለም ማብራሪያስ ማለት እሱ መለሳ አንተ መልስልሃለሁ
ምን ማብራሪያ ነው? አረ እኔ እሱን መጠየቅ ይፈልጋል። ይሄ መጥቶ እኔን እኮ ነበር እየጠየቀኝ። አይ አንተማ ትንሽ ስትቆይበት እሱ ቀደም አሁን ወደ እሱ አደም የጌታ ጉባኤ ልጠፋት ነው። ስለዛ ከአረ ዘንድ ውስጥ ነው በስተመጣች አይ እንደዛ ነው። አንተ አላባች ኖ የጌታ ጉባኤ በነገራችን ላይ ትናንት ራስ አስታነሳ ነው የሞቱትንም ያካትታል ማለት ምን ማለት ነው ሲባል መንፈሳዊ ጉባኤ መንፈሳዊ ህብረት ሰዎች በአካል ተሰብስበው በምድር ላይ ያለችው አጠቃላይ የጌታ ጉባኤ ልጠፋቸው መንፈሳዊ ህብረት ነው። መንፈሳዊ ህብረት ከሆነ ጥያቄ የስልጣን ተዋረዱ አይደለም ቤተክርስቲያን ባጭቀልሽ ስለዚህ የሚታየው ጉባኤ አለ የስልጣን ተዋረዱ አይደለም እኮ የሚታየው ኦኬ በቤተክርስቲያን ውስጥ የስልጣን ተዋረድ የለም የስልጣን ተዋረድ እረኛና ምን ያለበት አይደለም እረኛና ምን አለ በቃ እሱ ነው የስልጣን ተዋረድ ሌላ አይደለም ከሐዋርያት ጀምሮ ሲጠብቆ የመጣው እሱ ብዙ ተክሰሽን አለ ችግር የለም ጉባኤው እንደ ጉባኤ ቤተክርስቲያን ነው ናቸው ያ ምንድን ነው የሚታየው ጉባኤ የሚሰብከውና የሚያጠምቀው ጉባኤ እንደ አጠቃላይ የጌታ ጉባኤ ማለት ነው ሊጠፋ ይችላል አይችልም የትኛው የክርስቶስ አካል ብቻ አይጠፋም እኮ እዚህ በመደረግ የሚያጠምቀው የሚያስተምረው አጠቃላይ የጌታ ጉባኤ ሊጠፋ አይችልም ብለውናል። እሺ ስለዛ ሊጠፋ የማይችል ከሆነ ከሐዋርያት ጀምሮ እስካሁን ድረስ አለ ያልኩ እሱ ጉባኤ ነው ጉባኤ እሺ እሱ ጉባኤ በመጀመሪያ ተላልፈናል ብዬ ማሰብ ጉባኤ ያ ጉባኤ ከሐዋርያት ጀምሮ የመጣው ጉባኤ ይሄ ሁለት ነው። ኦርቶዶክስ ናት ጴንጤ ነው እንትን እንዳለ እንትን በላይ አለ አንተ ጋር ያለው ብቻ ያቺ ቤተክርስቲያን ሕያው ቤተክርስቲያን ናት። መንፈሳዊ ህብረት ናት። የምታጠምቀው የምትሰብከው ያቺ የጌታ ጉባኤ ሳጠፋ ከሐዋርያት ጀምሮ የመጣችውን ጠቁመኝ። እሺ አጭር እሺ አንዴ በሰከንድ ውስጥ ልመልስልህ የምችለው ጴንጤ ነው ኦርቶዶክስ ነው። እኔ ደግሞ መልሴ እሱ አይደለም። እሷን ቤተክርስቲያን አንድ ደቂቃ ብቻ ስትል አንድ ደቂቃ ሙሉ ሰቀጠሽ አንድ ደቂቃ ስትል አንድ አውቆ ነገር እሺ አንድ ደቂቃ ሁለት ሰከንድ አለ። እኔ ገሱ ቀደም አንድ ደቂቃ ከሰጣ ነው እኔ ብለ አንድ ደቂቃ ቀደም እሱ ለምን ደቂቃ አንድ ደቂቃ ለምን ይችላል ሁለት ደቂቃ እሱ መጠየቅ ትችላለህ። ግን ስንመልስ ለምሳሌ ይሄ መልስ ለመመለስ አንድ ደቂቃ ወስድብኛል ካልኩኝ ፈቃድህን እጠይቃለሁ። እሺ ከዛ ከፈቀድልኝ መሰረት አልፈቀድልኝ እሺ አንድ ደቂቃ እንሰጥ ያቺ ቤተክርስቲያን ኢየሱስ ክርስቶስ ቤተክርስቲያንን ከመሰረተ በኋላ ሐዋርያትን ሄዱ ወንጌል ለፍጥረቱ ስበኩ በአብ በወልድ ቅዱስም እያለመቃቸው ደቀ መዛሙርት አድርጉ ብሎ ከላካቸው በኋላ በስጢፋኖስ ሞት ስፔሻሊ ይሄ ነገር በግልጽ ታይቷል። የተበተኑት ሁሉ ቃሉን እየሰበኩ ዞሩ ይላል። በጣም 500 ምናምን ናቸው። ከዛ በኋላ የተጨመሩ አሉ። እነሱ እየተበተኑ ቃሉን ይሰብኩ ነበር። ኢየሱስ ክርስቶስ ከሞት ተነስቷል የሚያምንበት ቢኖር እሱ ኢየሱስ ከሞት እንደተነሳ እናንተ መነሳት ትችላላችሁ ብታምኑ ብለው ለአሕዛብ ይሰብኩ ነበር። ይሄን አምኖ የተቀበሉ በጠቅላላ በየቦታው ይሄንን ጉባኤ ወይም ቤተክርስቲያንን ይፈጥሩ ነው። ስለዚህ እነሱ ቤተክርስቲያኖች በቁጥር ሊሚት ሳይደረጉ በስትራክቸር እንትን ሳይደረጉ በዓለም ሁሉ ተሰራጭተው እስከ ዛሬ ድረስ አሉ። እሺ ይቀጥላል። በደቂቃ ስላለ ከአንድ አታቸው እሺ ያለ ሹመት ቤተክርስቲያንን የመሰረታል ሐዋርያዊ ሹመት ሳይዝ እስቲ ማስረጃ ቤተክርስቲያን የመሰረታል እሺ ሰላሳ ሰከንድ ፈልጋለሁ። ቴክስ ያ አሁን የሆነ ቴክስ ያራሳ ምዕራፍ 8 ምዕራፍ ትንሽ ታገተን ቁጥሩን እንወጣ ሐሳብ ምዕራፍ 8 የሰማርያ ቤተክርስቲያን ፊልጶስ ወደዛ ሄደ። ፊልጶስ አስቀድሞ በሐዋርያት ስር ያለ ሰው ከሐዋርያት ሹመት ውጪ ፊልጶስ ሐዋርያ ነው። በሐዋርያት ስር የነበረ ሐዋርያ ነው። መልስ ምዕራፍ 6 ላይ ከእነ እስጢፋኖስ ጋር የተሾመ ሰው ሐዋርያው አይደለም። ሐዋርያውንማ መሾም የለም። እኔ እኮ ሐዋርያት እኮ ነው ያለው። በሐዋርያት ስር ነው ሁሉም ነገር ያለው። ቤተክርስቲያን ስትሰፋ ከሐዋርያት ሰንሰለት ውጭ ሆና ማንም ሰው ከሐዋርያት እውቅና ውጭ እንደፈለገ ቤተክርስቲያን ይተክላል። በሰማርያም ቢሆን ፊልጶስ ቤተክርስቲያን አልመሰረተም። ሄዶ ሰበከ። እነማንን መላኩላቸው ይላል ዮሐንስን ጎ ለሐዋርያት ሰለዋል። እስቲ ምዕራፍ 8 ቁጥር
30 ሰከንድ ጽናል አባራ 30 ሰከንድ አይ ጥቅሱን አሁን አንድ ከእሱ ሰዓት ላይ የራስህን ሰዓት በጣም ለምሳሌ 10 ደቂቃ ተሰጥቶ 10 ደቂቃ አሁን 2 ደቂቃዋ ባከነሽ ነበረች ማለት ነው። አሁን ታይቶ ስለዚህ ጥያቄው ግን ምን ነበር? ጥያቄ ግን ምን ነበር? ያለ ሹመት ቤተክርስቲያን ያለ ሐዋርያት ሹመት ቤተክርስቲያን ያለ ሐዋርያት ቤተክርስቲያን የሆነ ቦታ ላይ ትተከላለች። ያለ ሐዋርያት ከመንግስት አካልና ግባትና ገባና ሁሉ ይቀዛል ይሰማል ማለት ውጭት እንዲሰማ ችግር አሳብታል ችግር የለም። አይ ምንጭት እንዲሰማ ማውራቴን እንድቀጥል አንተ ባይ እኔ ማለት ነገር ካልተመቸ አንተ መፈለግ ትችላለህ። እኔ ግን ካልተመቸ የሚመቸኝ ይፈልጋል። አንዴ ልንገርሽ። አሁን ቅድም ምን አልኩኝ መሰለህ? አንተ እንደፈለገ እንዳታወራ ነው። አንተም እንደፈለገ አታወራ። ለምሳሌ እንዳትፈቅድ ውይይት ዲቤት መካከል ሀሳቦችን እንቀያየር አይባልም። ወደ ማስረጃው ሄደን ውይይቱን መጽሐፍ ቅዱስ እየገለጥን ነው። ስለዚህ ይሄንን ነገርን አቁም ብለህ ሀሳብ መስጠት ትችላለህ። ከተስማማኝ እቀጥላለሁ። ይሄን ነገር ግን ካስቆምከኝ እኔ መቀጠል አልችልም ብዬ ማቆም እችላለሁ። ስለዚህ እንደ አግሪምና እሺ አንተ ስለዚህ አሁን አካሄድ እንዲመቸኝ ሀሳብ መስጠት አሁን 10 ደቂቃ ሰጥተናል። እሱ ጥያቄ ይባላል 10 ደቂቃ እሱ ጥያቄ እንዲጠይቅ ብቻ ሳይሆን እኔ መልስ እንሰጥበትም እኛም ቅድም ጥያቄ ስንወስድ እኛ እንጠይቅበት ብቻ ሳይሆን እሱ መልስ እንሰጥበት ይችላል። ስለዚህ እኔ መልስ እንዲሰጥ መልስ ለመስጠት ሚኒመም 30 ሰከንድ አንድ ደቂቃ ፈልጋለሁ ልል እችላለሁ። 10 ደቂቃ ሙሉ የነካብኛል ካለ ነው ደቂቃ ስጠን ማለት ይችላል። ግን መልስ ለመመለስ ከሱ ነው የሚወስደው ያንን ደግሞ ይገድል አጠገብ ከዚህ በኋላ ስማ ድንገት እናንተ ካስተዋላችሁ የሆነ ሰዓት ላይ ነው ያካስኩት ርዕሱ ወጥቶ ሌላ ቦታ የሚሄድ ሲመስለኝ ብቻ እኔ ደግሞ አሁን ብዬ ቻሌንጅ ማለት ይችላል። አንተ ወጣት ተቻለ አሁን ጥያቄ ስለሆንኩኝ ከዛ አንጻር ነው። ግን በተቻለን አቅም በፍቅር ማውራት ስላለብን እየሰጠው ደቂቃ ማለት ነው ለማውራት ነው። አሁን ለምሳሌ አንተ የተጠየቀው ጥያቄ አለ። ከሐዋርያት እውቅና ውጭ በሆነ መልኩ ማንኛውም የሆነ ግለሰብ ተነስቶ ቤተክርስቲያን ይመስላል ብሎ የመጽሐፍ ቅዱስ ማስረጃ አለኝ ብሎ አወጣ ይላል። አወጣ ስለው የመጽሐፍ ቅዱስ ጥቅስ ምንም ዝም ብሎ የሆነ ጥቅስ ብቻ አራዳሚ ጠቅሶ ከዛ በኋላ ደቂቃዬን ዝም እየተጠቀም የሚል ከሆነ ሰዓት እንደዛ ቢሆንም ግን አልኩ ውይይታችን ስሙዝ ለማድረግ ጥሩ ለማድረግ ሲባል ልክ አይደለና ደስ ይላል። በደንብ ቻሌንጅ አድርጌ መጨረሻ ላይ ሰብስቤ ይቅርታ ጠይቃለሁ። ችግር ክብር ለሌላ ንግግሬ ማለት ነው። ግን አሁን እሺ ቤተክርስቲያን ያለ ሐዋርያት ቅብብሎሽ እንትን የስልጣን ለዋለ ቀጥላለች ሰጠችው የሚለውን ነው ያንሰውና ሐዋርያት ሥራ ምዕራፍ 8 ቁጥር 4 እና 5 ላይ የተበተኑትን ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። እዚህ ክፍል ላይ በእስጢፋኖስ ሞት ምክንያት የፈሩ ሰዎች በዓለም ሁሉ ተበትነዋል። ቃሉን እየሰበኩ ነው የዞሩት። የሐዋርያት አገልግሎት የመጣው ሰማርያ ብቻ ነው። ከነዛ ሁሉ ሰዎች ውስጥ አንድ ከተማ ተጠቅሳል። የቀሩት በየቦታው ሰብከዋል። የሰበኩት ሰዎች እንዲያምኑ ነው። ካመኑ እዛ አካል ላይ ይጨመራሉ። ያለምንም ስልጣን ተዋረድ ነው። ይሄ ያሳያል። እሺ ያመጣው ጥቅስ ምን የሚለው በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ወርዶ ሰበከ። የት? በሰማርያ እና የተበተኑት ሙሉ ስለተበተኑ ክርስቲያኖች በየቦታው ይሰብካሉ። ቃሉን መስበክ ይቻላል አይቻልም? በየቦታው እየተሄዱ ይቻላል። አሁን ቃሉን እየሄዱ ሰበኩ። ፊልጶስ ራሱ መጥቶ ሰማርያ ላይ ሰበከና ማለት ነው። ዝቅ ስትሉ ፊልጶስ ራሱ መንፈስ ቅዱስ ሲሞላባቸው ዘንድ ለሰዎች እጅ ሲጭናል። ይልቁንም ማን ላኩላቸው ይላል? ከኢየሩሳሌም ዮሐንስና ጴጥሮስን። ስለዚህ ሐዋርያት መጡላቸው። ከሐዋርያት እውቅና ውጪ ግን ቤተክርስቲያን ተተክሏል ብሎ ይህን ጥቅስ የጠቀሰው ከሐዋርያት እውቅና ውጪ ቤተክርስቲያን ሲተከል ታይቷል። የሰማርያ ቤተክርስቲያን ከተተከለች በኋላ ነው ጴጥሮስ ነው ተተከለች የሚልስ እና ይኸውልህ ቁጥር 11 ላይ ቁጥር 14 ላይ በኢየሩሳሌም እነሱ ነው የምንሰማው እነሱ ካሉ እኔ ግን በዚች አሁን በተነሳው መልስ ላይ የተወሰነ ደቂቃ ባግሪ ገቡና ወይ 5 ደቂቃ ይሰጥ 5 ደቂቃ ይጨምር 5 ደቂቃ የጥያቄና መልስ ማለት ነው። ጃሙን ጥያቄ ለማለት እነሱን ጠይቁ። እሺ 5 ደቂቃ ጠይቁ።
እናንተ ከዛ ተጨማሪ ማለት ነው። እሺ የመጀመሪያ ጥያቄ የዮሐንስ ራዕይ ምዕራፍ 1 ላይ እስከ ምዕራፍ 3 እናያለን። ለሰባቱ የእስያ ቤተክርስቲያን የተጻፈውን መልእክት ማለት ነው። ለኤፌሶን፣ ለፊላደልፊያ፣ ለጴርጋሞን፣ ለቲያጥሮን እያለ ለሰባቱ አብያተ ክርስቲያናት እነዚህ አብያተ ክርስቲያናት ስህተት ውስጥ ወድቀው ነበር አልወደቁም? አዎ ወይም አይ? እሺ ቤተክርስቲያኑ እንደ ቤተክርስቲያኒቱ አልወደቀችም። ሰባቱ የእስያ ቤተክርስቲያናት ስህተት ውስጥ ወድቀዋል አልወደቁም? የተላከው መልእክት ወደ ቤተክርስቲያን ሳይሆን ለምሳሌ በፊላደልፊያ ወዳለው ቤተክርስቲያን መልአክ እሺ ነው የዮሐንስ ራዕይ አውጡ ጥቅስ የዮሐንስ ራዕይ ምዕራፍ 1 ቁጥር 4 እስከ 5 ለአንድ ሰው ነው የተጻፈው ብሏል። በዛ ላለው አባት ነው የተጻፈው ብሏል። እሺ ወዴት የተላከው መልእክት ነው? ዮሐንስ ራዕይ ምዕራፍ 1 ቁጥር 4 እና 5 ወዴት ቤተክርስቲያን የተላከው? ወደ አብያተ ክርስቲያን መላክ ነው ጥያቄ አንብበው ነው ቁጥር 4 ዮሐንስ በእስያ ላሉት አብያተ ክርስቲያናት በእስያ ላለ ለሆነ ግለሰብ ሳይሆን በእስያ ላሉት አብያተ ክርስቲያናት እነዛ አብያተ ክርስቲያናት እነማን ናቸው? ኤፌሶን፣ ቲያጥሮን፣ ጴርጋሞን፣ ፊላደልፊያ እያለ 7 ትቆጥራለህ። አንተ ግን ለግለሰብ አለ። አሁን ለግለሰብ ለሰባቱ አብያተ ክርስቲያናት ተብሎ ተነግሯል። ስለዚህ የተላከው ለአብያተ ክርስቲያናቱ ለራሳቸው እንጂ ለግለሰቡ አይደለም የሚል ነገር ተቀምጧል። የተላከው ለማን ነው? ለግለሰቡ ነው። ማስረጃ አለ። የሳለ እሱን ማስችል ምን መሰለህ? ማስረጃ አንደኛ ራዕይ ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ወደ ቤተ ክርስቲያን ይልና መልአክ ይላል። መልአክ ማለት በባህሪ መልአክ ስለሆኑ ስለሚካኤል ስለ ገብርኤል ምናምን ሳይሆን መልአክ ምንድነው? እዛ ክፍል የተባለ መሪ ነው እያለ ወንድማችንም በኤፌሶን ወዳለው ቤተ ክርስቲያን መሪ ወይም መልአክ ተብሎ ይላካል። ለዛ ለመሪ ሲላክ ግን መልእክቱ የሚላከው ቀጥታ ወደዛ ወደ ቤተክርስቲያን ይሆንና የሚመለከተው ግን ማንን ነው? መሪውን ነው። ከዛ በኋላ መልእክቱን ራሱ ታዩት ማለት ነው። እንዲህ አድርገሃል፣ እንዲህ አላደረክም፣ አውጥቼ ተፋለሁ፣ እንዲህ ለምን አላደረክም አይነት ነገሮች በጣም በርካታ ናቸው። ተጨማሪውንም ማስረጃ ልስጣችሁ። ወደ ሰመርኔስም ሲሆን እዛ ራዕይ ምዕራፍ 2 ለሰባቱ መልአክ ነው የሚናገረው። ችግር እኔ ጥያቄ አሁን ስማ ምዕራፍ 1 ቁጥር 4 ላይ ነው አይደል? እሷን አብራራለሁ። አሁን እኔ መልአክ የሚለውን ለምን መልአክ እንደሚል እኔ ነኝ ማብራራለሁ። አንተ ጥያቄ ብቻ ነው ተመለስ እኮ እኔ ቀጥታ መልስልኝ። ምዕራፍ 1 ቁጥር 4 እና 5 ላይ ወደ እስያ አብያተ ክርስቲያናት ብሏል። ትቀበላለህ? ቀጥታ ወይ እኔ አብያተ ክርስቲያናት የሚለው ቀጥታ ምን ማለት ነው? ትቀበላለህ? አንድ ሰው ይጠይቀኝ ስለዚህ ወደ አብያተ ክርስቲያናት ነው የተጻፈው። ወደ አብያተ ክርስቲያናት ሲል ምን ማለት ነው የሚለውን እያብራራ ጥያቄ ለመጠየቅ ይህን ያህል እንደሰጠኝ ያስፈልገኛል። እንደነሱ ወደ አብያተ ክርስቲያናት ተብሎ ተጻፈ እና ትክክል ነው። ለምሳሌ በኢትዮጵያ ወዳለችው አብያተ ማነው ወደ ኢትዮጵያ ወዳለችው ቤተክርስቲያን መልእክት ጻፈ ተብሎ ቢነገርና ማለት ነው። የምርም ግን ቀጥታ መልእክቱ ግን የኢትዮጵያ ቤተክርስቲያን ከመጣ በኋላ በኢትዮጵያ ቤተክርስቲያን ላለው ፓትሪያርክ የሚሆን የተጻፈው ጉዳይ የሚመለከተው ቀጥታ መሪውን ፓትሪያርክ ነው እና አነጋገሩ ልክ እንደዛ ነው። ለዚህ አክሊ ማስረጃ አለ ወይስ ከኪስ እያወጣ ነው የምታወራው ካላችሁኝ ማስረጃ አለኝ። የመጀመሪያው ምን አቀረብኩኝ? ለምሳሌ ይኸው የተላኩበትን አብያተ ክርስቲያናት ይነኛቸው። የመጀመሪያው ለኤፌሶን እንዲህ ነው የሚለው በኤፌሶን ወዳለው ወደ ቤተ ክርስቲያን መሪ አንድ ሁለተኛ ቁጥር 8 ዘው ራዕይ 2:8 ላይ በሰሜርኔስ ወዳለው ወደ ቤተ ክርስቲያን መሪ ወደ ጴርጋሞን በጴርጋሞንም ወዳለው ወደ ቤተ ክርስቲያን መሪ ቀጣይ ወደ ቲያጥሮን ስንሄድ በቲያጥሮን ወዳለው ወደ ቤተ ክርስቲያን መሪ ጠቅላላ ሰባቱን ስትሄዱ ወደዛ መሪ ያንን መሪን ለማመልከት ነው ወደ አብያተ ክርስቲያናት የተባለው። ቀጥታ የቃሉ ተቀባይ ያ ነው። ይሄን ደግሞ እርግጠኛ ሆነ ነው ልብ ሙልት እንዲልልህ ማለት ነው። ቤተክርስቲያን ጉባኤ ስለሆነች የግለሰብ እጅ የላትም።
ለምሳሌ አብይ ብዙ ጊዜ ኢትዮጵያን ወክሎ ይደራደራል። አንዳንዴ እሱ ፐርሰናል ሄዶ በፈረመው ነገር ኢትዮጵያ ነው የምትፈርመው፣ ሀገር ነው የምትፈርመው፣ አጠፋው እኛንም ይነካል። ቤተክርስቲያን ለምሳሌ የኤፌሶን ቤተክርስቲያን ሲባል መጀመሪያ የመልእክቱ ተቀባይ መሪው ነው። መልእክቱ ግን ለቤተክርስቲያን ነው የተላከው። ጥያቄ ነው አይደለም አንተ ያብራራህበት መንገድ ይሄንን አላካተትም ለማለት ነው። ሶስት ጥያቄ ነው። ሰዓቱ የኛ ስለሆነ መብቶኛል። አኬ ሲያብራራ አሁን እነሱ ነው የምናብራራው። አንተ ያብራራው መልስ እያተፈስን ማለት ነው። ነው አይ አሁን እኮ ጥያቄ ሰዓት ማለት ነው ያናቴ መጥለኝ በቃ አይቻልም ማለት ይችላል። ችግር አይቻልም ያለ ሰደቱት ነው እንዳትፈቱ ሰው እሺ እኛ ማብራሪያውን መስጠት እንችል ነበረ፣ ግን ችግር በዚህ ሰዓት ላይ የሚደረገው ጥያቄና መልስ ነው እየጠየቁ ነው እየመለስኩ ነው። ማብራሪያ መስጠት እንችል ነበር፣ ችግር መልስህን ማፍረስ አለብን። ልክ አይደለም። መልስህን እንደ ሰዓት ወይ የመጨረሻ ማግኘት እኔ ጓዝ ኮንክሉዥን ላይ እንመልሳለን። ችግር ጥያቄ መልስ እሱ ማን ነው? እሺ ምን ማለት ይችላል መሰለኝ? ለምሳሌ እኔ ገለጽኩት መልስ ስህተት መስሎ ከታየ አኪ ከዚህ አንፃር የመለስከው ምላሽ ስህተት፣ ስለዛ ከዚህ አንፃር አይሆንም እንዴት በተለይ በሌላ ደቂቃ ይሰማል። አሁን ማለት ይችላል። አይ አንተ እያደረክ ያለው ጥያቄ አልጠየቀም። ዝም ብዬ ብቻ እኔ ስብከት ልስበክ ነው ይችላል። ይሄ ጥያቄና ሰዓት መልስ ሰዓት ላይ ደግሞ መስበክ ይቻላል። ስለዛ ከዚህ አንፃር ስህተት ነው ብለህ ሪፎርም እንደዛ የጥያቄ ቀጽላት ይዘውሽ ሰከንድ ነበር የቀረው። እሺ አኬ ሲመልስ ጥያቄ ነው ማለት ሲመልስ ለቤተ ክርስቲያን የሚለው አለ፣ ግን ቀጥታ መልእክቱ የሚመለከተው የቤተ ክርስቲያን መልአክ የሚለውን በመጥቀስ በየሱ ሰዓት እነዛ ላይ የጠቀሰው ችግር የለም እንስማማ። ለሰባቱ አብያተ ክርስቲያናት መልአክ እያለ ነው የሚጠራው፣ እሱ ላይ አትልከም። መልአክ እያለ ነው የሚጠራው እና ሲመልስ ለቤተ ክርስቲያን መልአክ የሚለውን ብቻ ወስዶ ያኛውን ትቶት ነው የመለሰው። እኔ ደግሞ ምለው መጽሐፉ ለቤተ ክርስቲያን ነው የተጻፈው የሚለው መልእክቶቹ እንዳለ ለቤተ ክርስቲያን ብሎ ነው መግቢያ ላይ የሚለው፣ በኋላ ላይ ደግሞ እያንዳንዱ ሲዘረዘር መልአክ ብሏል። ይሄ የሚያሳየው ልክ አብይ ኢትዮጵያን ወክሎ አንዳንድ ነገር እንደሚፈራረም የሚያደርገው ነገር ኢትዮጵያ አደረገች እንደሚባል የኤፌሶን ቤተክርስቲያን መልአክ ወይም መሪ ይሄንን ነገር ሲቀበል ቤተክርስቲያን ነው የተቀበለችው። ለምሳሌ ለገላትያ መልእክት ተጽፏል። ለገላትያ ቤተክርስቲያን ተብሎ ለኤፌሶን ተብሎ ተልኳል። ይሄ ለኤፌሶን ቤተክርስቲያን ተብሎ ሲላክ የኤፌሶን ቤተክርስቲያን እያንዳንዳቸው እጃቸውን አዋጥተው አይቀበሉ፣ መሪው ነው የሚቀበለው። ከዛ ለጉባኤ ሙሉ ይነበባል። ስለዚህ ይሄንን ኮንቴክስት ሙሉ በሙሉ ስተዋል እንዴት ያለ ነው ያስ የተላከው ምንም እንኳን ለቤተ ክርስቲያኒቱ መሪ ቢሆንም የቤተ ክርስቲያኒቱ መሪ ግን ቤተ ክርስቲያናችን ማህበር ስለሚወክል ይቀበልና ለሁሉም ይነበባል አልነበር? ይነበባል አለ። ግን የመልእክቱ ይዘቱ ያየነው እንደሆነ መልእክቱ ፐርሰናል ቀጥታ የግለሰባዊ እንደሆነ እንረዳዋለን። ማስረጃ ልስጥ። ኦኬ፣ ግለሰባዊ ምን ታምናለህ? ኦኬ፣ ስለዛ መልእክቱ ግለሰባዊ እንደሆነ አምናለሁ እያለ ነው። አዘሁ ለቸርቻ የሚመለከት ግለሰባዊ እንደሆነ ለምን ስለዛ እንደዛ ከሆነ ለሙሉ ለቤተ ክርስቲያን ይክሩ ብላችሁ መከራከራችሁን ራሳችሁ ትመለሳላችሁ። ስለዛ ይሄ ከተመለሰና ሊናሱ ከተስማማንና የግለሰብ ጉዳይ እንጂ የመላ ክርስቲያን ካልሆነ አንድ ነገር ግን ልናገር። ለምሳሌ የቲያትሩን ቤተክርስቲያን እንደ ቤተክርስቲያን እንኳን ስለዚህ አያወራም ብያቸዋለሁ። እሱ ራሳቸው ማስረጃ እነሱ ማለት ነው። የቲያትሩን ቤተክርስቲያን ግን ብትስት ራሱ መላው የዓለም አቀፍ የጌታ ቤተክርስቲያን ግን ሳተች አስብላ አለቀ። ደቂቃችን ማለቀ፣ ነፍሳችሁ ማለቀ። ስለዚህ ካሁን በኋላ ለምሳሌ ቅድም አንተ ምሳሌ ችግር ጋር ይቻላል፣ ግን በየጊዜው ሀሳብ ትሰጣላችሁ። ለምሳሌ ለጥያቄ 5 ደቂቃ ከወሰድክ ካለ ለአንተ ለኔ የኛን ጨርሰናል። 5 ደቂቃ የማለት ጥያቄ ሰዓት ከወሰድን እኛ አሁን ትወስዳለህ። 5 ደቂቃ ከወሰድ ልክ ቅድም እኛ ጥያቄ ጠይቀናል፣ ሰዓታችን አለ እሱ ሳይመልስ ከዛሬ በላሽ ነበር በእኛ ደቂቃ ላይ ያበቃ ነበር። 1 ደቂቃ ወሰድ። የጥያቄ 5 ደቂቃ ስትወስድ 5 ደቂቃ ይመልስ ነው። ቀጣይ ጥያቄ 5 ደቂቃ ስንወስድ እናንተ 5 ደቂቃ ይመልስ ነው። አሁን ነገር እየወርቁ ፋይናላይዝ እያደረግን ነው። አሁን ማጠቃለያ ተሰጥቷል።
ከዛ በኋላ አዎ የኛ ለመልስም ነው የተጠቀምነው። ለመልስም ነው ጥያቄ ብቻ የባከነችውንም ደግሞ ይጨምራል። ግን ውይይት ነው ይሆናል። ጥያቄውን ብቻ ሳይሆን እያቀረብን ውይይት ነው እያደረግን ያለው። መሀል ላይ ግን ማለት ነው መሀል ላይ የሚገባው የሚወራው ነገር የዲቤቱ ለዛው እንዳያሳጣ በደንብ ሰው ቀጥታ የሚነሱ ሀሳቦችን በደንብ ካች እያደረገ አእምሮ ውስጥ እያዘ በደንብ ልብ ውስጥ የሚገባለን በውይይት ማስ ባህል ላይ ዝም ብለን ሀሳቦችን ምናምን ባናነሳና ድካማችን ታገስ ችግር የለም ማለት ያጋጠማል። ትንሽ አንዲት ዲቤት ችግር አጭር ነገር ስለሆነ ክስታን መጨረስ ወደ ከዚህ ቀደም በነበረው ጥያቄ ላይ እንደምታስታውሱት ልክ ጥያቄ ሲጀምረው የማቴዎስ ወንጌል ራሱ መጽሐፍ ነው ስለሆነ ምን ማስተሳሰብ ስለው በቃ እንደዚህ ያሉት እንጂ የማቴዎስ ወንጌል መጽሐፍ ቅዱስ ስለመሆኑ ራሱ እርግጠኛ የሚሆንበት ማስረጃ ሊያቀርብ አልቻለም። መጽሐፍ ቅዱስ ራሱ አይተሳትም የተባለው መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ነው። ስለዚህ የሆነ አንድ ግለሰብ ለምሳሌ ልጠይቅ ማን ልጠይቅ ደግሞ በጋራ ጠይቀን እኩል ስንታወር እንዳይረበሽ ለምሳሌ አንድ ግን ፍቅር ሲዝም የሚባል ነገር ሰምተህ ታውቃለህ? የራሱ መጽሐፍ እንዳለ ታውቃለህ? እና እሱ ነቢይ ነው ይላል። የምታውቁት ከሆነ ፍቅር ሲዝም እና ጽሑፍ ይሄ የፈጣሪ ቃል ነው ብሎ ይዞ መጥቷል። እሱን ይህ የእግዚአብሔር ቃል ነው ብሎ ሰጠው ለአንድ ሰው። ከ100 ዓመት በኋላ በእምነት የተቀበየው ነው የእግዚአብሔር ቃል ነው ቢል ስህተት ነው አለ። ለምን ስህተት ነው? ትንሽ ጊዜ ካንጋለ በአንድ ቃል አለ የተወሰኑ ቃላትን ተጠቅመህ ብቻ ባጭሩ መልስ። ለምሳሌ ነብዩ መሐመድ ቁርአን ከሰማይ ወረደ። ስለ ቁርአን አወራ 30 ደቂቃ መልስ ይላል። ፍቅር ሲዝም ምሳሌ ካለ የመሐመድ ምሳሌ ማለት ነው እኮ ፍቅር ሲዝምን ምሳሌ አድርገህ ጥያቄ ካነሳልኝ መሐመድ ምሳሌ አድርገህ እባክህ የምትመልሰው አንተ የምትጠይቀውን አይደለም እኔ የምጠይቀው እኔ የምጠይቀውን ብቻ አድርገህ ለራስህ ጥያቄ ጠይቀህ ለዛ ትመልሳለህ። እኔ ለመልሴ ማስረጃ ቢሆን ለምሳሌ ብዬ ያነሳው ነው። በፍቅር ሲዝም ምሳሌ ስለሰጠው በሱ ምሳሌ ነው። ፍቅር ሲዝምን በደንብ ስለማላውቀው ስለሱ ላወራ አልችልም። አይ ዝም ብለህ ስለማመን አለበት ነው አንዴ ማውስ ነው ከፋ ለምሳሌ ነብዩ መሐመድ ቁርአን ከሰማይ ወረደለት ብቻውን ነው ይሄ ነገር የተከናወነው። ከዛ በኋላ መጥቶ ለተከታዮቹ ሲያስረዳ ይሄ ነገር ከሰማይ ወረደልኝ አላቸው። አዲስ ትምህርት ነው ይዘው ልክ እንደ ከዚህ ዘመን እንዳልከው አዲስ ትምህርት ነው ይዘው በምን እንመናለን? ማስረጃዎች አቀረባቸው። ለምሳሌ ግማሽ ቀን ጨረቃ ተገልጾ ግማሽ ጨለማ ሆነ ምናምን ነገር ከዛ በነጋሪዎች ምናምን ፕሩፍ ተደረገ። አሁን ላይ አልቀበልም የመሐመድን ትምህርት ረጅም ዓመት አስቆጥሯል። ከረጅም ዓመት በኋላ እንዳልከው ረጅም ዓመት አስቆጥሯል። አልቀበልም። ለምን አልቀበለው? ንጹህ አይደለም፣ ጤነኛ አይደለም፣ እግዚአብሔር መንፈስ የለበትም፣ ከመጽሐፍ ቅዱስ ጋር ይጋጫል። ስለዚህ አንድ መጽሐፍ ከእግዚአብሔር ቃል ጋር ይጋጭ ከሆነ ረጅም ዓመት ቢኖረው ፋይዳ የለውም ማለት ነው። አራት ሰከንድ ይሰራል። እነሱ ማስቆም ይችሉ ነበር አይደል? ሰው ሀሳብህን እስክትጨርስ ብለን ስንጠብቅህ ይሄ ቢንግ ቻርት ይሄ ቀደም ዳርኩ ይሄ መልካም ያስቆጣቁ ባላችሁ እነሱ በላቸው ሳይሆን ኦኬ እንትን አለ ኦኬ እሺ በቃ ቀጥል ይሻላል እንጂ የእንትን ነገር ሆናችን ነው መጨረሻ ላይ ተናቅፈን ነው የምንሄደው ካለ ስለዚህ አይደለም እሱ ይራይቻው ሀሳብህን ግን መሀል ላይ ማስቆም ሀሳብህን መሀል ላይ አታስቆሙኝ ትላለህ። ራስህ ደግሞ አስቆሙኝ ትላለህ። በህግ ሳትፈር አሁንም ማለፍ ይችላል። ወደ የሚቀጥለው ስለዚህ አሁን እያልኩ ያለሁት ምንድን ነው? ከመጽሐፍ ቅዱስ ጋር ይጋጫል ብለናል። ከመጽሐፍ ቅዱስ ጋር ይጋጫል አይጋጭም ይባላል። አንድ ራንደም ሰው ነህ ለምን አንተ መጽሐፍ ቅዱስ ስትቀበል በሌላ መጽሐፍ አልመዘንም። ቀጥታ መጽሐፍ ቅዱስ ተቀበል። የሆነ ሰውን ቀጥታ ያለምን መጽሐፍ ሳይመዝን ቁርአንን መቀበል ቢፈልግ ቁርአንን የምርም ሁለተኛ የፈጣሪ ቃል የማይረበት ምክንያት ምንድን ነው? ልክ መጽሐፍ ቅዱስን በምን መጽሐፍ እንዳልመዘንከው ይህንን በምን መጽሐፍ ሳትመዝን ነው ማለት ነው። መጽሐፍ ቅዱስ በመጽሐፍ ቅዱስ አልመዝነው ቁርአን ነው ነው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ስለማመን እሱን እንዴ አንተ እሱን ስታመን በሌላ መጽሐፍ መዝነህ ይሆን ነበር መጽሐፍ ቅዱስ
መጽሐፍ ቅዱስ አልመዘንም ማለት በእምነት ብቻ ልክ እንደዚህ ሁሉ አንድ ሙስሊም መጥቶ ቁርአንን በቃ በእምነት ተቀብዬዋለሁ ይህ ቁርአን የፈጣሪ ቃል ነው የሚል በእሱ አካሄድ ያስኬዳል ያስብላል እና ለዚህ ምስለት ነው እያልኩ ያለው ማስረጃ ላንሳ ለምን መጽሐፍ ቅዱስ መቀበል እንደሚገባው ነው። መጽሐፍ ቅዱስን በእምነት ብቻ ነው የእግዚአብሔር ቃል ማለት ነው። በእምነት ብቻ እሺ መዝሙር ምዕራፍ 18 መዝሙር ቁጥር 30 እንትን ሰዓት እንዳትገሉ ቶሎ ቶሎ እሺ መዝሙር 18 እሺ መዝሙር 18 30 ላይ ይላል የአምላኬ መንገድ ፍጹም ነው የእግዚአብሔር ቃል የነጠረ ነው በእርሱ ለሚታመንበት ሁሉ ጋሻ ነው ይላል። እዚህ ውስጥ መጽሐፍ ቅዱስን ያለምንም ማስረጃ በእምነት ብቻ ተቀበሉ ይላል። እንዴት እንደሚል አለ የለም አለ። እሺ ጥቅሱን አሳየው። ያንተ ማብራሪያ አልፈልግም። ያንተ ማብራሪያ ቁጥር 30 እሺ ተላባራው ዝም ቁጥር አነብላለሁ። የአምላኬ መንገድ ፍጹም ነው የእግዚአብሔር ቃል የነጠረ ነው። አንዴ የአምላኬ መንገድ ምንድነው? ፍጹም ነው። የእግዚአብሔር ቃል ምን ያለ የነጠረ ነው። በእርሱ ለሚታመኑት ምንድነው? ጋሻ ነው። እዚህ ውስጥ መጽሐፍ ቅዱስን ለምሳሌ የማቴዎስ ወንጌልን ዝም ብላችሁ ተቀበሉ ይላል ያለ ማስረጃ። በእምነት ተቀበሉ ይላል የማቴዎስ ወንጌልን ያለ ማስረጃ። የእግዚአብሔርን ቃል የእግዚአብሔርን ቃል እስቲ ያለ ማስረጃ በእምነት ተቀበሉ ይላል። እሱ ባለው አንተም እንደዛ ያለው ይሄን ይችላል አይደል? ማስረጃ ይኸውልህና አንዴ እሺ ይሄንን ጥቅስ አንተ ያለ ማስረጃ እንደዚህ በእምነት ብቻ ለመቀበል ይጠቀሳል ብለህ ታምናለህ? ይኸውልህ አሁን ይሄን ጥቅስ ያዘው ችግር የለውም። ግን እኔ አሁን ያዘው ማለቴ አይቻልም ማለት ነው። እኔ አሁን ለአንተ እሱን ሳብራራ በዚህ ጊዜ ነው የሚጠቀምጭ አንድ ነገር ስለዚህ መጀመሪያ ወደ ጥያቄ ይሄን ጥያቄ ዝም በሉ ማለት ትችላለህ። ምንም አይነት ማስረጃ ስለዚህ መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍትን ምንም አይነት ማስረጃ የላቸውም። መጽሐፍ ቅዱስ ለመሆኑ አላችሁ ስቱል አሁን አንተ ስለዚህ ይህ በእምነት ብቻ የሚለውን ነገር ይዘው ጭቅጥና እሱ ከእምነት በተጨማሪ ሁለት ደቂቃ አለው። እንደሚመጣ ስለሆነ እንደሚመጣ የእሱን ሰዓት በተመለከተ ሰዓቱን በተመለከተ እናንተ ያደረግነውን ነገር ነው እንጂ እዛ እያደረግን ያለ የእሱን ሰዓት በተመለከተ እንደሚስማማ መመልከት። እሺ አሁን ከአደመ እሱ ባሉ የተሻለ መልስ አለ ብዬ አስባለሁ። ከምን አንጻር አንተ በእምነት ብቻ ነው በቃ እንደዚህ ነው ብለን አምነን ነው ያልከው። ወዴት ይሄዳል ብዬ ተናግሬያለሁ። ቀደም ያለው ልክ ዝም ብሎ አንድ መጽሐፍን የማቴዎስ ወንጌል ላንሳ አገኘ አነበበ በቃ ይሄ የእግዚአብሔር ቃል ነው ዝም ብሎ ማለት እንደዛ አንተማ በእምነት ብቻ ብለሃል። ለምሳሌ የቢቢሲ ጋዜጣ የቢቢሲ ጋዜጣ ሲጀመር የእግዚአብሔር ቃል ነው ተብሎ አልተነገረም። ሰው ሲነገር ቢናገር እንኳን አልቀበልም። በቃ ችግር የሚቀበል ስላለ የሚቀበል ስላለ የቢቢሲ ጋዜጣ የእግዚአብሔር ቃል ነው የሚቀበል ማስረጃ እንዳትል የእግዚአብሔር ቃል ነው እኛ ባይዘው እናንተን የሚጠቅም ነገር ማውራት እንፈልጋለን። ወደ እግዚአብሔር መንግስት ሰዎች እንዲገቡ እንፈልጋለን። ሰው የማይጠቅም ነገር ምንም አያለም። አሁን ቢቢሲ ምን አውራ እስካሁን ባየነው መሰረት ወንድማችን መጽሐፍ ቅዱስን ከመጽሐፍ ቅዱስ የተቀበሉ ዘንድ ያገኘ ብቻ ነው በእምነት ብቻ ነው ማለት እሱ ደግሞ ታሪካዊ ማስረጃም አለ። ከታሪካዊ ማስረጃ አንጻር ለምሳሌ ጥንት ላይ የቶማስ ወንጌል የሚባል ነበር። የቶማስ ወንጌልን ሳይቀበል የማቴዎስ ወንጌል ተጠቅሞ ወይም ደግሞ ወስዶታል። ይህ ለዚህ ታሪካዊ ማስረጃ ግን እያለ ያ ታሪክ ግን ሊሰሳት ይችላል። ይኸውልህ አሁን የሚሳሳተው ሰዎች ናቸው። ሰዎች ናቸው የሚሳሳቱት። ሰዎች ሊሳሳቱ ይችላሉ። ታሪኩን ሲያስተላልፉ ለምሳሌ የማቴዎስ ወንጌል እንደሆነ የተቀበሉ ሰዎች አልተሳሳቱ። እኔ ጥያቄ አልተሳሳቱም። ተሳሳቱ። የማቴዎስ ወንጌል ሲያስተላልፉበት ታሪክ ውስጥ እነዛ ሰዎች ሊሳሳቱ ይችላሉ። የማቴዎስ ወንጌል
የእግዚአብሔር ቃል እውነት ስለሆነ አልተሳሳቱም። ኦኬ የእግዚአብሔር ቃል እውነት ላይ አይሳሳቱም። የእግዚአብሔር ቃል እውነት ላይ ሲያስተላልፍ አይሳሳቱም። እዛች ነው ታሪክ የእግዚአብሔር ቃል አይሳሳትም ማለት ነው። የእግዚአብሔር ቃል ሲያስተላልፉ አልተሳሳቱም። እንደሰማችሁ የእግዚአብሔር ቃል ሲያስተላልፍ ኒድ ማድረግ አልቻለም። ሳይሆንም ሆነ የመቱን ሆነ ማስቆም ወይም ጀምር ማለት አልቻለም። ቅድም እሱን አኬት ጠይቀው ማለት ነው። ይሄ ነገር አጭር መስሎ ነበረ ትስተይ ነበረ ሳይገ ነበረ። አሁን ሰዓቱ በጣም የተገደለ ነው። አንተ ማጥተም ሲጠይቅ አጭር ይሄ ነው አይደለም ምናምን ብቻ ነው። እንደዚህ ማባሪያ ምናምን ነው። የራሳችሁን ደቂቃ ስትጠቀሙ ስትገቡበት ልናስቆማችሁ እንችላለን። ሲገባባችሁ ልናስቆማችሁ እንችላለን። አሁን ሁለቱም ሪስፔክት ሰጠ ያው ነው አንድ ነው። ዲስሪስፔክት አስተያየት ስላለ ዲስሪስፔክት አድርጊያቸዋል። እንደዛ ተሰምቷቸዋል። ቅድም አካባቢ የእሱ እንትኖች ቦሲ ነው እንግዲህ አሁን ይቀጣ ነው አስተማሪ ነው። እሺ ቦሲ የሆንክንም ቦሲ አይ ቆይ ነው እንደዛ ነበረው። ከዛ በኋላ ታው ነው እና በጣም ብዙ የሚጨቃጨቅ ነው። አንደኛው እሱ ማለት ነው። እሺ ወደ ፖይንቱ እንግባ ነው። የሚቀጥለውን አስኪ የሚቀጥለውን ሀሳባቸውን አቂም የሚለውን ሀሳብ አንስቷል። እነሱ መከራከሪያ ሀሳባቸውን አንስቷል። እኛ ደግሞ የምንወስደው እኛ ግን ማጠቃለያ ሀሳብ ነው የሚቀራቸው። ማጠቃለያ ስንት ደቂቃ የዛሬው ክርክር የዛሬው ውይይታችን ነው ሰማራዊ ስናደርገው ወይ ተጠቅልለው ቤተክርስቲያንን በተመለከተ በጣም ብዙ እያንዳንዳቸው መፍታት ያለባቸው ነገሮች ሲኖሩ ስትገመግም ወይም የራስን ትምህርቶች ስትገነባ አንደኛ የክርስቶስን አካልና አጥቢያ ቤተክርስቲያንን መቀላቀል ይታይብሃል። ሁለተኛ ነገር ደግሞ የክርስቶስ አካል የሆነችው እዛ አካል ውስጥ ያለች ግን በአፍ ያደረገ ለምሳሌ የተበተኑት ሁሉ ቃሉን እየሰበኩ ዞሩ የሚል ነገር አንስተናል። እነዛ ቃሉን የሰበኩ ሰዎች ሄደው የሚሰብኩት ቅዱሳንን ለመፍጠር ነው፣ በክርስቶስ የሚያምኑ ሰዎችን ለመፍጠር ነው። እነሱ ሰዎች ቅዱሳን ሲያምኑ የተሰበከላቸውን የእውነትን ቃል ሲቀበሉ የእግዚአብሔር ቤተክርስቲያን ላይ ይጨመራሉ። ለዚህ ማስረጃ የሚሆን ቀጥታ የኤፌሶን መልእክት ምዕራፍ 1 ላይ ምዕራፍ 1 ቁጥር 13 ላይ እንዲህ ይላል። ስለ ኤፌሶን ቤተክርስቲያን አመሰራረት ሲያወራ ማለት ነው። ሊትራሊ ሙሉ ከምዕራፍ 1 እስከ መጨረሻው ደግሞ በሙሉ በኤፌሶንም ኮንቴክስት መሰረት ነው እንደምለው የሆነች ጥቅስነት ይያዝ። እናንተም ደግሞ ይላል የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላቸዋል። የኤፌሶንም ቤተክርስቲያናት ወይ የኤፌሶንም ቤተክርስቲያን አመሰራረት ወይም ደግሞ ምንነት ሲያወራ የእውነትን ቃል ይኸውም የመዳናችሁን ወንጌል ወይም መዳናችሁን የሚያረጋግጥላችሁን ወንጌል ወይም የምስራች ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ሰው ወንጌል የሚሰበክለት የመዳን ወንጌል የሚነገረው ያንን ቃል እንዲያምን ክርስቶስ ከሞት ተነስቷል ብታምኑበት የኃጢአት ስርየት ታገኛላችሁ ትነሳላችሁ። ይሄንን አሜን ብሎ ሲቀበል በመንፈስ ቅዱስ ይታተማል። ይሄን እንዲፈጠር የተበተኑ ሁሉ ቃሉን እየሰበኩ ዞረው ነበር። ይሄን የተቀበሉ ሰዎች የክርስቶስ አካል ላይ ልክ እንደ ኤፌሶን ቤተክርስቲያን ተብሎ ነገ ደብዳቤ የሚጻፍላቸው ሰዎች ይሆናሉ ሆነዋል። እነዚህ አኬ ባነሳው ነገር ውስጥ ሙሉ በሙሉ ኢግኖር አድርገናቸዋል። ሙሉ በሙሉ ማለት ነው እና መቀላቀል የሚባል ነገር ይታይብ ነበር። ሌላው ስናነሳ ለምሳሌ ስለ እጅ መጫንና ስለ ሹመት አንስተን ነበር እና አንድ ሰው ምንም አይነት ከሐዋርያት ቀጥታ የሹመት እንትን ሳይኖር እንዴት ቤተክርስቲያን ተብሎ ሊጠራ ይችላል? ለዚህም ደግሞ ማስረጃ አድርጎ የሐዋርያት ሥራ ያነሳነው ምዕራፍ 8 ላይ ያለው ለሰማርያ ሰዎች
ፊልጶስ ወንጌል ቢሰብክላቸው ሐዋርያት ጴጥሮስና ዮሐንስን ልከውላቸው ነበር ብሎ ለሹመት እንደላኩ ቀጥታ አንስቷል። ሐዋርያት ሥራ ምዕራፍ 8 ጴጥሮስና ዮሐንስ የተላኩት መንፈስ ቅዱስ እንዲቀበሉ እጅ ጭኖ ለመጸለይ ነው። ለዚህ ማስረጃ የሚሆነው እዛው ሐዋርያት ሥራ ምዕራፍ 8 ላይ ሐዋርያት ዮሐንስና ጴጥሮስ ከመጡ በኋላ ያደረጉት ነገር ማሳያ መሆን ይችላል። ሐዋርያት ሥራ ምዕራፍ 28 ምዕራፍ 8 ቁጥር 15 በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነሱ በአንዱ ላይ እንኳን ገና አልወረደም ነበር። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። ስለዚህ ይሄንን ክፍል ይዘን ሐዋርያት ሥራ ምዕራፍ 19 ላይ ይዘን ሐዋርያት ሲመጡ ለቤተ ክርስቲያን ሙሉ ወይም ላመኑ ሰዎች ይጸልያሉ። ለእያንዳንዳቸው እጅ እየጫኑ ይጸልያሉ። በሁሉም ላይ መንፈስ ቅዱስ ይወርዳል። በሁሉም ላይ የተወሰኑ ሰዎች ተመርጠው ለሹመት አይደለም እጅ የሚጫንባቸው፣ በሁሉም ላይ መንፈስ ቅዱስ ማስረጃ። ሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ ወደ ቆሮንቶስ በመጣ ጊዜ ወደ ኤፌሶን በመጣ ጊዜ ነበሩ ክርስቲያኖች። ከዛ በኋላ አምነው ነበር፣ ግን መንፈስ ቅዱስ አልወረደባቸውም ነበር። በጻነባቸው በጸለየላቸው ጊዜ ሁላቸውም ላይ መንፈስ ቅዱስ ወረደ ይላል። በሁሉም ላይ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቤት ላይ ጴጥሮስ ሲላክ ቆርኔሌዎስ በመልአክ ተመርቶ ጴጥሮስን ሲያስመጣና ጴጥሮስ ሲላክ ቃሉን በሰሙት ሁሉ ላይ ነው መንፈስ ቅዱስ ወረደ። በልሳን ተናገሩት የሚተናገሩ ነው በሁሉም ላይ። ይሄንን ከሹመት ጋር ቀላቅለሃል ላኬ የተቀላቀለ ነገር አለ። የመጨረሻ አንስቼ ለእሱ የሚታወቀው ነገር ምንድን ነው? የእግዚአብሔር ቃል እና የማቴዎስ ወንጌልን በጣም በመቀላቀል የተባለ ነው። በመሰረቱ መጽሐፍ ቅዱስ የሚለው ስያሜ ከመጀመሪያው ዘመን ጀምሮ የመጣ ስያሜ አይደለም። ለምሳሌ በሐዋርያት ዘመንና በጌታ ዘመን ሕግና ነቢያት ተብሎ ይጠራል መጽሐፍ ቅዱስ። መጽሐፍ ቅዱስ የሚል ቋንቋ አይጠቀሙም። ሕግና ነቢያት የሚል ቋንቋ ይጠቀማል። ለዛው መጽሐፍ አቻ ቅዱሱ መጽሐፍ ይባላል። መጽሐፍ ተብሎ ይጠራል። መጽሐፍ ቅዱስ ራሱ ከራሴ አይደለም ማውራው መጽሐፍ ቅዱስ ውስጥ አለ። ሳቴን ሪቪዝ ለማድረግ ነው ያንዳንዱን እያወጣሁ አላነበው ማለት ነው። የለም ብላችሁ ካላችሁ ቻሌንጅ ልታደርጉኝ ትችላላችሁ፣ ወይም ነገም ቼክ መደራረግ እንችላለን። ቅዱሱ መጽሐፍ ሕግና ነቢያት መጽሐፍ ተብሎ ተጠርቷል። ይሄ መጽሐፍ ቅዱስ ማለት ነው። ስለዚህ እነዚህ የእግዚአብሔር ቃል ተብሎ ተጠርቷል። የእግዚአብሔር ቃል የጌታ ትእዛዝ ተብሎ ተጠርቷል። እነዚህ ስያሜዎች ጠቅላላ ሲነሱ ሁላቸውም በካኖናይዝ ብቻ አይደለም እንትን የተባሉት። ካኖናይዝ ከሆነ ወይም ደግሞ ካኖናን ብቻ ነው ሲሆነ ካኖና አስፈላጊ ነው። ያንንም ደግሞ 100% ተቀበላለው የአብያተ ክርስቲያናት የተስማሙትን ቀኖና ማለት ነው። ነገር ግን የእግዚአብሔር ቃል ሲባል ይሄ የእግዚአብሔር ቃል ነው ሲባል ሰው አምኖ ይቀበላል። ምን ሲል መጀመሪያ ሶርሱን አጣርቶ ማን ነው የእግዚአብሔር ቃል የሚለው። ለምሳሌ ቢቢሲን ያነሳውበት ምክንያት አንድ ሰው ቢቢሲ የእግዚአብሔር ቃል ነው ብሎ የሚያምን ኤቲስት ቢቢሲ የእግዚአብሔር ቃል ነው ብሎ ሊያምን ይችላል። እኔ ግን አልቀበለውም። ለምንድን ነው? ሰውየው በራሱ ይህንን ነገር የእግዚአብሔር ቃል ብሎ ለማሳመን ማስረጃ የለውም፣ ምንጭ የለውም ማለት ነው። ሐዋርያት ኢየሱስ ተነስቷል ብለው ዞረው ሰበኩ። የሚናገሩት ቃል የእግዚአብሔር ቃል ነበር፣ የሚያወሩት ቃል ያኔ በመጽሐፍ ደረጃ ሳይሆን ከአፋቸው። ለምሳሌ ሐዋርያት ሥራ አፋቸው ላይ ነበር የነበረው፣ በመጽሐፍ ደረጃ ነበር አፋቸው ላይ የእግዚአብሔር ቃል ነው ኢየሱስ ክርስቶስ ከሙታን ተነስቷል ብለው ብሉይ ኪዳን ጠቅሰው ይናገሩ ነበር። ሐዋርያት የሚያስተምሩትን ትምህርት የእግዚአብሔር ቃል ነው ብሎ አምኖ መቀበል ወደ ቤተክርስቲያን የሚያስጨምር እውነት ነው። ከአፋቸው የሚወጣውን ቃል የሚናገሩትን ቃል ማለት ነው። ከዛ ከሐዋርያት የመጣ ትምህርት ይሄ ነው ብሎ ደግሞ በቤተክርስቲያን ውስጥ ያለፉ አባቶች ይሄን አስምሩልኝ። በቤተክርስቲያን ውስጥ ያለፉ አባቶች ከሐዋርያት የመጣውን ትምህርት የእግዚአብሔር ቃል ነው ብለው ሲነግሩን እውነትም እነዚህ ሰዎች የሚናገሩት የእግዚአብሔር ቃል ነው ብዬ ልክ ሐዋርያት ሥራ ምዕራፍ 17 ላይ የቤሪያ ሰዎች እንዳደረጉት የቤሪያ ሰዎች ወንጌል መጥቶ ተሰበከላቸው። ሲሰበከላቸው ይሄ የምንሰማው ነገር እውነት ይሁንን ብለው በኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን በብሉይ ኪዳን መጽሐፍ እያመሳከሩ ተቀበሉታል። በሙሉ ፍቃድ የቤሪያ ሰዎች አመሳከሩ። ከዘፍጥረት፣ ከዘጸአት፣ ከዘሌዋውያን ከቀኖና በፊት ከነበረ ወይም በብሉይ ኪዳን ቀኖና ከነበሩ መጽሐፍት ጋር አቀላቅለን አመዛዘን የማይጋጭ ሲሆን ያንን ነገር የእግዚአብሔር ቃል ነው ብለን እንጠቀማለን። የመጨረሻ ጥቅሴ የጢሞቴዎስ መልእክት ላይ ጳውሎስ ጢሞቴዎስን ምን ይለዋል? ከሕፃንነት ጀምረህ ይለዋል ጳውሎስ ጢሞቴዎስን ክርስቶስ ኢየሱስን በማመን መዳን የሚገኝበትን ዕውቀት ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃልና ይለዋል።
ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን እውቀት ሊሰጥ የሚችሉ ቅዱሳት መጽሐፍትን ይለዋል። አንድ መጽሐፍ ቅዱስ መጽሐፍ ነው ብዬ የምቀበለው ክርስቶስ ኢየሱስን በማመን መዳን የሚገኝበትን እውቀት የሚሰጠኝ ከሆነ ነው። ደብረ ሊባኖስ ሄደህ ትድናለህ የሚለው መጽሐፍን የእግዚአብሔር ቃል ነው ብዬ ነው ያልቀበለው። ለምን? ጳውሎስ አስምሯል። ክርስቶስ ኢየሱስን በማመን መዳን የሚገኝበትን እውቀት የሚሰጥ መጽሐፍ ነው። ስለዚህ ይሄ ከብሉይ ኪዳን ከዘፍጥረት ጀምሮ እያመሳከረ የምንመጣ እርስ በርሱ የማይጋጭ ንጹህ የሆነ ቀኖና እናገኛለን። ቤተክርስቲያን ውስጥ ያለፉ አባቶች ደግሞ ይህን ጥሩ አድርገው ሰጥተው ሰፍረው የሰጡን ነገር አለ። እሱ ይቀበለው ማለት ነው። እግዚአብሔር ይመስገን። አንድ ደቂቃ ምናምን በጣም ይከብዳል፣ ግን አንድ ደቂቃ ከሰላት እኛ ኮንክሉዥን ስንሰራ እኛ የማይሳሳቱ ሰዎች ስብስብ አናውቅም። ከጥንት ጀምሮ ሐዋርያቱ ምድር ላይ እያሉ እንኳን የስህተት ትምህርቶችና የስህተት ልምዶች ቤተክርስቲያን ውስጥ ይገቡ ነበር። አሁን እንኳን ባለው ዘመናችን ባለችው ቤተክርስቲያን ውስጥ በሐዋርያቱ ውስጥ የሌለ ልምምድ፣ ለምሳሌ በቅዱሳን ስም መሰብሰብ፣ በቅዱሳን ስም ዘክሮ አብልቶ አጠጥቶ 7 ትውልድ ይማራል፣ ገነት ትገባለህ፣ ለዘጸውዐ ስመኪ ለዘጸውዐ ስመከ ወለዘአብልዐ በተዝካሪኪ በሕይወት ዘላለም የሚል ትምህርት ሐዋርያቱ ጋር የለም። ይህንን እንደ ስህተት እንቀበላለን። ይሄ ቤተክርስቲያን ውስጥ እንደገባ ስህተት እንቀበላለን ማለት ነው። ሰው ሲሞት ፍትሐት ተደርጎለት መንግስተ ሰማያት ይወርሳል። ከሞተ በኋላ በዝክር በየዓመቱ በዛ ሰው ዝክር እየዘከሩ በቅዳሴ ለገብረ ዓመቱ እየተባለ በቅዳሴ ላይ ስሙ እየተጠራ ይማራል፣ ይቅር ይባላል የሚል የሐዋርያት ትምህርት የለም። ሰው በዚህ ምድር ላይ ኢየሱስ ክርስቶስ በእግዚአብሔር የተላከ መሲህ የእግዚአብሔር ልጅ አዳኝ ቤዛ እንደሆነ በመቀበል የዘላለም ሕይወት እንደሚያገኝ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እንደሚል ሰው የተሰጠውን መድኃኒት ኢየሱስ ክርስቶስን ተቀብሎ ብቻ እንደሚድን የምታስተምር ቤተክርስቲያን እንጂ የምናውቀው እኛ በተለያየ መንገድ በዝክር በቅዱሳን ስም የተለያዩ ገድላትና ተአምራት ላይ ባሉ የተነሳው ሀሳብ በተነሳው ኢሹ ላይ የመጨረሻ ድምዳሜ ለመስጠት ነው። ገብቷ አሁን እነሱ እያነሱ ያሉት ሌላ ነገር የሚፈልግ ክፍል ነው። አልፏል። ሌላ ነገር ነው እየተባለ ለዛ ሌላ ራሱን የቻለ ክፍል ነው። እነሱ በሚያነሱት ነገር ላይ ነገ ውይይት የምታደርግበት ጉዳይ ነው እንጂ በተነሳው ቅድም በተወያዩበት ሀሳብ ላይ ሲሳይ ሀሳቡ መጨረሻ አካባቢ የተነሳው ዝክር ምናምን ያለው ነገር አሁን ይወጣል ከመስመር ወጣ ነው። ባነሱት ሀሳብ ላይ የመጨረሻ ድምዳሜ 10 ደቂቃ ተሰጥቷቸው በዛ ነገር ላይ እንማማር ነው። ያ ራሱ የሚቻል ክፍል ነው። ደቂቃ ቢኖረኝ ዝርዝር እኔ ሀሳቤ ምንድን ነው? ቤተክርስቲያን በቃ ወደ ማጠቃለያው በሁለቱም በኩል ማለት ነው። ይሄ ነገር ከኦዲየንስ የሚመጣውን ነገር ይስማው ባንጓች እናሳልፈው። አኪም የሚነሳ ነገር ካለ ይስማው ማለት ነው። እሺ እንግዲህ በዛሬውና በትናንት ውይይታችን የውይይታችን ርዕስ ሁሌም ርዕስን ማስታወስ በጣም ብልህነት። ቤተ ክርስቲያን ልትሳሳት ትችላለች ወይስ ልትሳሳት አትችልም? ይህ በጣም ትልቅ ቁም ነገር ያለው ርዕስ ነው ተባብለን ተነጋግረን ቤተ ክርስቲያን እንደ ቤተ ክርስቲያን የጌታ ቤተ ክርስቲያን ልትሳሳት እንደምትችል ወንድሞቻችንን 2 ቀን ሰጥተናቸው ትናንትም ዛሬም ጠብቀናቸዋል። እንደተመለከታችሁት አንድ ጥቅስ ሊያመጡ አልቻሉም። ቤተክርስቲያን እንደ ቤተ ክርስቲያን እንዳጠቃላይ ልትስት ትችላለች የሚል አንድ ጥቅስ ሊያመጡ አልቻሉም። ሊያመጡ የቻሉት ምንድነው? የሆነ አካባቢ ላይ ያለች ቤተ ክርስቲያን መሪኮ እንዲህ የሚል መልእክት ተጽፎለታል። ሊሳሳት እንደሚችል ተነግሯል። ግለሰቦች ይሳሳታሉ። የሆነች አጥቢያ ላይ ስህተት ነገሮች ሊገቡ ይችላሉ የሚል ነገር ተነስቷል። እንደነዚህ አይነት ነገሮች ሊገቡ እንደሚችሉ አልካል በተደጋጋሚ ወንድማችን አደመ በአኪል ቀላቅላል አጥቢያውን ከአጠቃላዩ ቀላቅላል ዝብጃን አልቀላቅል በአጥቢያዎች ላይ አንዳንድ ሰዎች የሆነ ነገር የሆነ አስተያየት ትምህርትን ሲያስተምሩ ሊሰሙ ይችላሉ። ለዚህ ደግሞ እንደ ትልቁ ምሳሌ ከትንሽ ዓመታት በፊት ብዙ ተሐድሶ ወንድሞቻችን በቤተ ክርስቲያን ውስጥ
የስተት ትምህርትን ሲያስተምሩ አሽልኮ ሲያስተምሩ አይደለም። እንደምሳሌ በጣም እንጥቀስና ማለት ነው። ግን እነሱ እንደዛ በማድረጋቸው ዓለም አቀፋዊቷ ቤተክርስቲያን ፕሮቴስታንት ወይም ተሐድሶ ሆናለች አልሆነችም። ስለዛ የሆነ ግለሰብ የሆነ ትምህርትን አሽልኮ ያስገባል ማለት ቤተክርስቲያንን የማጥፋት አቅም ግን አለው ማለት ነው። ወይም ደግሞ ቤተክርስቲያንን በስህተት ውስጥ የመጣል አቅም አለው ማለት ነው። ይህ መናፍቃን ስለ እናንተ እያልኩኝ አይደለም፣ እንዳጠቃላይ የስህተት ትምህርት የሚያስገባ መናፍቅ ስለሆነ እንጂ ስለ እናንተ እያልኩኝ አይደለም። የስህተት ትምህርት የሚያስተምር ሰው መናፍቅ ይባላል። እና የወንድሞቻችን አባባል ምንድነው? የሆነ መናፍቅ ተነስቶ ሐሰተኛ ትምህርትን አስተምሮ መላ ቤተክርስቲያኒቱን ሊበክላት ይችላል ይላል። በጎን ጠባቂዋ ኢየሱስ ነው። በጎን እዚህ ጋር አንድ የሆነ መናፍቅ ግለሰብ አለ። ያ መናፍቅ መጥቶ የኢየሱስን ቤተክርስቲያን ሊጥላት ይችላል። በመንፍቅ ነው ማለት ነው። ስለዚህ ለወንድሞቻችን ሳያስቡት ምን እያሉ ነው? ከኢየሱስ በላይ የአንድ መናፍቅ አቅም አለው እያሉ። ይሄ ደግሞ ረዲክነስ። ጌታችን ኢየሱስ በእውነት ቤተክርስቲያኑን ይጠብቃል። ለዚህ ማስረጃዎችን አቅርበናል። በጣም በርካታ የመጽሐፍ ቅዱስ ማስረጃዎች እንደሚጠብቅ ሙሽራዋ ሆኖ እንደሚጠብቃት ማለት ነው። መደጋገም እንዳይሆን እና አዳም በተደጋጋሚ ቀላቅለሃል አልከው ከታላቅ ይቅርታ ጋር እኔ ከቀላቀልክም አንተ የቀላቀልክ መሰለኝ። ለምሳሌ መጽሐፍ ቅዱስ ጥንት ላይ መጽሐፍ ቅዱስ አይባልም ማለትና መጽሐፍ ቅዱስ ተብሎ ጥንት ላይ አይጠራም ካለን በኋላ እዛው ጋር ግን ቅዱሱ መጽሐፍ ተብሎ ይጠራል። መጽሐፍ ቅዱስ ተብሎ አይጠራም፣ ቅዱሱ መጽሐፍ ተብሎ ይጠራል። መጽሐፍ ቅዱስ ማለት ቅዱሱ መጽሐፍ ነው ይላል ታሪክ። ስለዚህ መቀላቀል ከሆነ ራሱ ምናልባት እንደዚህ ነው። ያው ያን ቃሉ ስለተጠቀምከው ማለት ነው ወንድም። አሊያም ደግሞ ኤቲስት ብሎ አንስቶ ኤቲስት አምላክ የለም ብሎ የሚያምን ሰው፣ እግዚአብሔር የለም ብሎ የሚያምን ሰው፣ እግዚአብሔር የለም የሚለው ኤቲስት የቢቢሲ ጋዜጣ ግን የእግዚአብሔር ቃል ነው ብሎ ያምናል ብሎ መናገር፣ እንደዚህ አይነቶቹ መቀላቀል ሊሆኑ ይችላሉ። እኔ ጥርት ያለ ነገርን ለማስቀመጥ ሞክሬያለሁ። በአጭሩ ቤተክርስቲያን የኢየሱስ ጉባኤ እንደመሆኗ ከሐዋርያ ዘመን ጀምሮ ከነበረች የማጠፋ ከሆነ ጉባኤዋ አሁን ድረስ ያቺ ጉባኤ ትኖራለች ብለናል። ያ ማህበረሰብ ማለት ነው። በየት አካባቢ በዓለም አቀፍ ደረጃ እየተስፋፋች ቤተክርስቲያን በየዓለም ዳርቻው እየተሰራጨች ትመጣለች። የምትመጣው ግን በቀበሮች ውስጥ ከዛውን ጊዜ ጀምሮ ያለ ቀበሮች እንደዚሁ ይፈጠራል ብሎናል ወንድማችን። ማስረጃ ብዬ አላመጣም። አሁን መጨረሻ ላይ በመዝጊያው ላይ ግን አንድ ያመጣው ነገር አለ። አዳም ወንድማችን እንዲህ ብሎናል። በሐዋርያት ሥራ ምዕራፍ 8 ላይ አንድ ያቁም በሐዋርያት ሥራ ምዕራፍ 8 ላይ እንዲህ ይቀራል። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ወደ ሰማርያ ሄዶ ሰበከላቸው። ስለሰበከላቸው በቃ እነዚህ ሰበት ተሰበኩ፣ አመኑ። ባመኑ በቅጽበት የክርስቶስ ቤተክርስቲያን ውስጥ ተጨምረዋል አለ። እንደዛ ላይ የሚለው ጥቅስ አላመጣም። ተጨመሩ ቤተክርስቲያን ውስጥ ለሚለው አንድ ጥቅስ አላመጣም። ወደ ቤተክርስቲያን ውስጥ የሚጨመሩ ዮሐንስ ብቻ። እሺ በደንብ አድርጋችሁ ስሙ። ወደ ቤተክርስቲያን ተጨመሩ የሚባለው ልክ ሲጠመቁ ሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንደተነገረው የተጠመቁትን ሁሉ ቃሉ የተቀበሉት ወደ ቤተክርስቲያን ተጨመሩ ይባላል። ሳይጠመቁ መጨመር ይላል። ማስረጃ ኤፌሶን ብለን ጠቅሰን ነበር። ምዕራፍ 1 ቁጥር 13 እንዲህ ነው፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። በማን ታተማችሁ? በመንፈስ ቅዱስ። ወደ ይህንን የፊልጶስን ነገር ለማስረዳት ነበር ያመጣው። ወደ ፊልጶስ ሄደን ስንመለከት ፊልጶስ ወንጌልን ሰበከና አመኑ። ስለዚህ ቤተክርስቲያን ተጨመሩ የተባለው ግን መንፈስ ቅዱስን ራሱ አልተቀበሉ። እነዛ ሰዎች መንፈስ ቅዱስን ሳይቀበሉ እንዴት ወደ ቤተክርስቲያን ተጨመሩ? በመንፈስ ቅዱስ ሳይታተሙ እንዴት የጌታ ቤተክርስቲያን ገና አሉ? በመንፈስ ቅዱስ እንዲታተሙ መንፈስ ቅዱስ እንዲወርድላቸው ማን አስፈለገ? ሐዋርያት። ከየት? ከኢየሩሳሌም። ማስረጃ እዛው ሐዋርያት ሥራ ምዕራፍ 8 ዝቅ ብላችሁ ቀደም ወንድማችን ማንቡት ነበረ አላስተዋልከውም እንጂ ቁጥር 14 ላይ ይላል በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ማንም ሰው ልክ በክርስቶስ ሲያምን መንፈስ ቅዱስ ይቀበላል ያሉት ሐሰት ነው፣ ውሸት ነው። የለም ተቀብለዋል፣ ግን አልተቀበሉም። መንፈስ ቅዱስ እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። ከዚያስ እነርሱም በወረዱ ጊዜ ጴጥሮስና ዮሐንስ ማለት ነው መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። ለነማን? ኦልሬዲ ላመኑ ለተቀበሉ ሰዎች። ስለዚህ የሆነ ሰው ባመነበት በተቀበለበት ቅጽበት መንፈስ ቅዱስን ይቀበላል የሚለው የወንድሞቻችን ትምህርት ፍጹም ስህተት።
ስህተት ነው። ስለዚህ ሁልጊዜ ቢሆን ቤተክርስቲያን ከሐዋርያት ሹመት ውጪ በሆነ መልኩ የሆነ ቦታ ላይ እንደዚሁ አትመሰረትም። ልክ እንዴት መሰላችሁ? ሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ ባለመንጋው ተጠንቀቁ በማለት እንደተናገረ ምን አድርጎ ለሾመበት? ጳጳሳት አድርጎ ለሾመበት። ስለዚህ ሹመት አለ፣ የጵጵስና ሹመት አለ። ስለዚህ ከጳጳሳት ውጪ በሆነ መልኩ እሺ፣ ስለዚህ በቤተ ክርስቲያን ውስጥ የጵጵስና ሹመት እንዳለ አይተናል። ተሐድሶ ወንድሞቻችን ጋር ጳጳስ የለም። አንፎርቹኔትሊ ጳጳስ የለም። በቤተ ክርስቲያን ውስጥ ጳጳስ አለ፣ መንጋ አለ ብሎ እንግዲህ መጽሐፍ ቅዱስ ነው የሚነግረን። ደግሞ መጽሐፍ ቅዱስ ነው እንቀበላለን። ተሐድሶ ወንድሞቻችን ጋር ስንሄድ ወንድሞች ብቻቸው ተሰባስበው የሆነች ቤት ውስጥ እንደነገር ነው እያደረገ ጳጳስ ከሌለ ቤተ ክርስቲያን ነው። እረኛ የሌለበት መንጋ አለታችሁ ያስፈልጋል። ስለዚህ ከቤተ ክርስቲያን ውጪ ናችሁ። ከጌታ ቤተ ክርስቲያን የምንለው ከዚህ አንጻር የጌታ ቤተ ክርስቲያን ግን እንዳትረሱ። አንድ ጊዜ ተመስርታለች። በደንብ አድርጋችሁ ስሙ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቀደም እንዳልኳችሁ ቤተ ክርስቲያንን እሰራለሁ ብሎ ከተናገረ በኋላ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በዛው በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ አስተምሩ አጥብቁ ይልና እነሆ እስከ ዓለም ፍጻሜ ድረስ እኔ ሁል ጊዜ ከእናንተ ጋር ነኝ። ስለዚህ ጌታ ከእኛ ጋር ነው እስከ ዓለም ፍጻሜ። አዎ ከቤተ ክርስቲያን ጋር። ስለዚህ ጉባኤው እንደ ጉባኤው ሊጠፋ አይችልም እየተባለ የማይጠፋ ከሆነ ከሐዋርያት ጀምሮ የመጣውን ጉባኤ ያሳል። በዓለም አቀፍ ደረጃ ከሐዋርያት ጀምሮ የመጣ ጉባኤ አለ። የኦርቶዶክስ ቤተክርስቲያን ከሐዋርያት ጀምሮ አልመጣችም ካሉ ይሞግቱ። በግልጽ ቤተክርስቲያን በኩል አድርጋ እንደምታውቁትም የማርቆስን ወንበር ይዛ ከጴጥሮስ ሹመትን አግኝታ ጴጥሮስን ጌታ ኢየሱስ ልኮት ጌታችን ኢየሱስን አብ ልኮት በዚህ ውስጥ ወደኋላ ስንት ቁጥር አብ ድረስ ነው የሚሄዱ። ይህ በጣም የሚያስደንቅ ነገር። ወደኋላ ፓትርያርኩን አሁን ያሉትን አቡነ ማትያስን ኦርቶዶክስ አቡነ ማትያስን ከሱ በፊት የነበሩትን አባት ስንጠቅስ ከሱ በፊት ወደኋላ ትሬስ ባክ አድርገን ስንት ቁጥር ማርቆስ በማርቆስ በኩል ጴጥሮስ ድረስ ስንት ቁጥር አለ። ስለዚህ በቅብብሎች ጉባኤው የመጣ ነው ከሐዋርያት ጀምሮ ይሄኛው። የእነዚህ ወንድሞቻችን ግን ምናልባት ከዚሁ ቤተክርስቲያን የወጣ መስሎ ስለነበረ እዚሁ ዲላ ላይ የሚጀምርና ምናልባትም አሁን የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድ ሰዎችን መሰብሰቡ ሆኖ ከሰበሰበና እዚሁ ካለቀለትም እዚሁ የምታቀቱ ናቸው። በዲላ ውስጥ ተጀምራ በዲላ ውስጥ የምታቀበልቱ ናቸው። ይህ የእግዚአብሔር ቤተክርስቲያን ለመሆኑ አንድ ማሳያ ይሆናል። ወንድሞች እዚህ ጋር ስንወያይ የምንወያየው እንደው እናንተን ባዶነት እንዲሰማቸው የማድረግ ጉዳይ አይደለም። ምንድን ነው ከተባለ ከቤተክርስቲያን ስትርቁ እኛ ቤተክርስቲያን ውስጥ ሰው እየቀነሰ ስለሆነ የሚጎዳ ነገር ኑሮ አይደለም። ሰው መቀነሱ በራሱ አይደለም። ግን እናንተ ራሳችሁ ደግሞ በእኛ አካል ውስጥ የነበራችሁ ወንድሞች ሆናችሁ ስለሰማን አንዱ ብልት ሲነካ ሌላውም ደግሞ ብልት ይጎዳልና ከዛ አንጻር በፍቅር የምንጠራችሁ ነው። አንዳንድ ንግግሮች ሌሎቹ ምዕመናን እንዲረዱት በማለት ሰፋ አድርገን እናስረዳለን። እናንተን ግን የምንላችሁ ምንድነው? ከቤተክርስቲያን በራቃችሁ ጊዜ ከኢየሱስ አካል ነው እየራቃችሁ ያላችሁት እያለ ቤተክርስቲያን የኢየሱስ አካል እንደሆነች ደጋግመን መናገር ስለሌለብን ከዚህ አካል ውስጥ አንዲት የአካል ክፍል ቢወድቅ ሙት ነው የሚሆነው ብያችሁ ነበር። ልክ እንደዚህ ሁሉ ከክርስቶስ አካል እናንተ ስትርቁ ትሞታላችሁ። ጳውሎስም እንደተናገረው ማለት እውነተኛ የሚመስሉ ትምህርቶችን ሰው ሰምቶ ሊታለል ይችላል። ስለዚህ በዚህ የመታለል ነገር ውስጥ እንዳትገቡ፣ በእልህ ውስጥ እንዳትገቡ፣ ይልቁንም ደግሞ ከጌታ ተምህራችሁ ትመጡ ዘንድ ጥሪ የምናቀርብላችሁ ቤተክርስቲያን ልጠፋ እንደማትችል ስህተት ውስጥ ልትወድቅ እንደማትችል አዘሁን በብዙ ማስረጃዎች አሳይተናል። ሌላ ጥያቄ ካላችሁ ደግሞ በግድ ጠይቁኝ።